ባይዘው አሁን መጨረሻ ላይ የተነሳው ይሄ ጅብ ቆዳ ጅብ ምናምን አይ ቲንክ ዝናቡ ነው መሰለኝ ኤክስፒሪየንሱን ሼር ሲያደርግ ይሄ ፎልክ የሆነ ከትራዲሽናል ኦርቶዶክስም ከሌላውም ሪሊጂየስ ዶግማቲክ ከሆነው ነገር ውጪ የሆኑ ነገሮች አሉ ኢትዮጵያ ውስጥ ባይዘው አፍሪካ ውስጥ በጣም ይገናል። ይሄ ግሎባል ሳውት የሚባለው ድህነት ያለበት አካባቢ አዋቂ ጠንቋይ ንግርት ምናምን በጣም ይፈልጋል። ዘጠኙ መነኮሳት ሲመጡ ጥርት ያለ የኤክሌዚያስቲክ የክርስትና ኢቫንጌሊዮ የሚባለውን ጎስፕል ይዘው ነው የመጡት። ከዛ በኋላ የተደረገው ብረዛ የምታውቁ ነው። አሁን አፍሪካ ውስጥ ፕሮቴስታንቲዝም በዛ ደረጃ ነው። ሊትራሊ እዛው ቸርቹ ውስጥ ነው ጥንቆላ የሚጀምረው። ብር አስገባላለሁ በአፍንጫ አወጣላለሁ የሌለ መቀባት። ሃይማኖቱ አትግባያ ነው ይቅርብህ። No. Don't worry. I can navigate through. ጥንቆላንና ቤተክርስቲያንን እያምታታ ነው ያለው። ቤተክርስቲያን ውስጥ ነገር hold. ብዙ ነገር አያና እውነቱ ነው። ቆይ አይ ኖ እኔ ናቪጌት ማድረግ የምችል ሰው ነኝ ማለት ነው። by the way አያናም አርምስትሮንግ አጠ you guys are really crafted እና ራሱን ካስገባ ያስገባ። ለምን ነው why you help me ካስገባ ሰርስሬ እኔ መውጣት የማልችልበት ገባለሁ ብለ ነው እመነኝ ነው ያልኩ ነው እንደምትፈልጉት so it's just I rather you እኔ ተሳስቼ አንተ ያ ይሳሳቶ ነጥብ ይጣልከታል ችግር የለው እኔ ነጥብ ልጣልልህና አንሳው አንተ ችግር የለው ማይኩ ያዝ እኔ ቀጥላለሁ ያ so ኢትዮጵያ ውስጥ አፍሪካ ውስጥ ጀነራሊ ይሄ ፎርክ የሆነው ነገር የተለመደ ነው ኢቭን ሙስሊም ሆኔ ባለ አካባቢ ነው ተወለድኩት እዛ ሼክና ሁሴን አካባቢ ሀጂ ሼኮች ምናምን ተብሎ ማስነገር ማስተንቆል ምናምን አንድ ቦታ ላይ ብቻ ያለ አንድ ህዝብ ብቻ ያማራ ወይ ኦሮሞ የእንትና የምታደርገው አይደለም ኢትስ አፍሪካን አየህ አባራ ስትሮንግ ዴት እንዳነሳሁት ገሎ ማዳን ይባላል እና ይሄኛው ለአንድ ህዝብ የምትሰይመው አይደለም ሞቼ ጉዳይ ይቻለች መናሹ እና በዛ ደረጃ ለማስቀመጥ አይመስለኝም it's not a label serious but not I'm trying to be serious I am serious but you have to do your thing sometimes እና ለአንድ ህዝብ ተደርጎ የተሰየመና እንደ ህዝብ አማራ ላይ ፕሪስክራይብ የተደረገ በማንነት ምናምን ማድረግ የምንችለው አይደለም ጀነራሊ አፍሪካ ውስጥ ያለ ሰርድ ወርልድ ላይ ያለ ግሎባል ሳውት ውስጥ ያለ ነገር ነው ማስጠንቆል ምናምን ማስደገም ምናምን እንደዚህ አይነት ነገር ያለ ነው ግን ኖርማሊ ሞር የሰለጠነው ፖለቲካው ይሄ አሁን ምን የሚባል ነገር አለ ሴኩላሪዝም የሚባል ነገር አለ ሴኩላሪዝም አስፈላጊ ነው ፖለቲካ ውስጥ separation of church and state የሚባለው ማለት ነው separation of religion and state የምንለው ማለት ነው religion እና state separate የምታደርገው educated ስትሆን ነው sophisticated የሆነ real ለዘመኑ የሚመጥን ፖለቲካ ሲኖር ሃይማኖት እዛ ውስጥ አስገብተህ ቅድም የሚያነሳው አንዱን ሃይማኖት አስጠልተ ሌላኛውን ከፍ አድርገህ ምናምን ይሄ መቀየጥ ያለማወቅ ነው አለቀት የሚሰራ ፖለቲካ ሲሆን ነውና የድንቁርና ምንድናቸው ነገስታቶች ናቸው የሚለው ፕራይም ሚኒስተሩ ያስቀመጠበት መንገድ not specifically በማንነታቸው ወይ በሃይማኖታቸው ምናምን ብለነለው ምንችል አይደለም በማንኛውም ህዝብ ውስጥ በማንኛውም ሃይማኖት ውስጥ ሊመጣ የሚችል ነው ግን ከኤጁኬሽን ማለት እዛው በሃይማኖቱ ዕውቀት ራሱ ካለ መብሰ ያያና ጠቅላይ ሚኒስተሩ እንኳን የተናገረው በቀጥታ ለደሳ ላይ ነው ጅብነህ ነው ያለው አራራ እንደ ደናነ ምን ነው ጠፋ ያዝልኝ እና የተናገረበት ይዘት ማለት ነው በዛ ፕሪስክራይብ ልናደርገው የምንችለው አይደለም ይልቁን እንዲህ አይነት ስሁት የሆኑ ፖለቲካውንና ሃይማኖት ፖለቲካውንና የመንፈሳዊነት ጥበብ አባቶቻችን አሏቸው በዳመና ላይ ይሄዱ ነበር ፍኖተ ሰላም ነው መዳረሻቸው 4 ኪሎ ብለን ምናምን ጠንቋይ ቤት ሄደን ምናምን የሚባለው ነገር ይሄ ጅብ ምናምን እንትን ማለት ምናምን የሚባለው ነገር ጀነራሊ ፖለቲካውን ከመንፈሳዊውና ከኢሉሲቭ የሆነው ነገር ጋር የመቀላቀል በእውቀት ላይ ያልተመሰረተ ማኒፌስቶ ላይ ያልተመሰረተ ሳይንቲፋይድ የሆነ ሳይንቲፊክ የሆነ ጥርት ያለ የፖለቲካ ሂደትን ያላማከለ ነው ከሚለው ጋር በዛ ደረጃ ካለ ዕውቀት የሚሰራ ያለንበትን ዘመን አሁን ቴክኖሎጂ ሰው ጨረቃ ላይ በሚወጣበት ማርስን ወርሳለው በሚልበት ዘመን አንተ ጥይት እንዳይመታህ የሆነ አይነት ድግምት የሆነች ማውቃት ድግምት አለች አህያ የጠፋበት ሰው በመጀመር በስሚላህ ብለህ ነው የምትጀምረው ሲጨርስ በስመ አብ ወልድ መንፈስ ቅዱስ ብለህ ነው የምትጨርሰው አህያ ምንም ነው ጅብድ እንደሳማ ነብር ጥፍራማ አንበሳ ጎፈራማ ያቶ ገሌን አህያ ብታይ ብትነካ ብታስነካ ብትጠቅስ ብታስጠቅስ አይኔ ይሁን ጨለማ እግሬ ይሁን ቄጠማ ብለውሃል ቃለ አብ ወልድ መንፈስ ቅዱስ ብለህ ነው የምትዘጋው በስሚላህ ብለህ ጀምር ይሄ እንግዲህ በቀላሉ አንድ እንትንም ሰው በ2-3 ብር ከፍለኸው አህያህን ጅብ እንዳይበላብህ የሚያደርግልህ ድግምት ነው
እዚሁ ያው ተማሩ እና ይሄ ከፊቱ የአንድን ሃይማኖት ከኋላው የአንድን ሃይማኖት አድርጎ 2 ብር የሚቀበልህ አይነት ኤጁኬሽንን ሴንተር ያላደረገ ሃይማኖትንና ፖለቲካን የሚቀይጠው የድንቁርና ነገስታትነት ነው የሚለው ኤቪደንሱ እነዘመነ በደመና ላይ እንሄድ ነበር ጥበብ አለ እነዝናቡ ጠንቋይ ቤት ሄደን ፍኖተ ሰላም ነው 4 ኪሎ አይደለም መዳረሻቸው ያሉት ትልልቅ መስቀሎች አስሮ መምጣት ስለ ሃይማኖት ቅድማሜ የተናገረው የእስላም ሀገር ከሆነች በኋላ የሚለው ንግግር ማኒፌስቶ አጥርተ ስትመጣ እንዲያነ ነገር ያራግፍልሃል እያልን የምንመካከረው ነው የገዛ ሀገር ነው ያለበት ፖለቲካን ብንለያይ የገባ ጥይት አይመታኝም ብሎ ወጥቶ ታናሽ ወንድሜ እኮ ነው አማራ ስለሆነ ጠላት አይደለም እኔ እኮ ሌላ ሀገር ላይ ብንገናኝ አማራውን ስልጥ ይሁን ምናምን ጉራጌ እኮ አትተዋወቅም እኔና ይወዳ ወርጎና ቢባሪስ አስታውሳለሁ ኮሌጅ እንደመጣው አንድ ወንድሜ አይ ቲንክ ሚክስ ነው ተጋሩና አማራ ተገናኝተን በእንግሊዘኛ ነው መጀመሪያ ያወራነው ዶርሜት ከዛ አይ ኖቲስድ ኢትዮጵያዊ ነን ያበሻነት we were like buddies ከዛ እስከምንወጣ ብሄሩ ምንድነው ምናምን to this day I don't really know ስለዚህ እሱ ልጅ አሁን የጅብ እንትና አስሬላለሁ ጥይት አይመታህም ብለህ ብታስመታው ጥይት ገባህ ወንድሜም የቀጠፍከው እና ይሄ ድንቁርና ነው ይጎዳናል በሚለው ብናየው ትንሽ በቀና ልቦና ያዋጣናል የሚለው ጀነራል ባይዞይ ወንድማችን አያጅቡ አሁን ጅብ ምናምን ዲስንል ከፍቶት ሊወርድ ይችላል አየህ እየነገርኩ እና ትንሽ ጠንቀቅ ብንል ያዋጣናል በፖለቲካ አንፃር የምናወራውን ነገር የጋራ ሀገራችንን ማጽናት ነው መፍትሄያችን irregardless ኢንትረስቶቻችንን ኬሪ የምናደርግበት ግሩፕ ኢንትረስት አለን የመሬት ሊሆን ይችላል የተጠቃሚነት ሊሆን ይችላል የቋንቋና የባህል ሊሆን ይችላል የፖለቲካል ኢኮኖሚ ሊሆን ይችላል እንደ ግሩፕ እንደ አማራ እንደ ማንነት እንደ ሽናሻ እንደ ወይጦ እንደ ምናምን ልትደራጅ ትችላለህ ግን it's a vehicle towards እንደ ያሉብህን ጉዳቶች ጥያቄዎች ለማስመለሻ እንጂ ዘላቂ ግብ ሊሆን አይችልም ዘላቂ ግባችን ሁሉ የሚከበርባት ሁሉ በነጻነት የሚኖርባት በደረጃው በልኩ ዲሞክራታይዝድ ሆነች ኢትዮጵያን መገንባት ነው የሚለው ነው የሚስማማ ብዙዎቹ ፋኖን ዛሬም ይመራሉ የምትሏቸው በተለይ ሰልጠን ያሉት ይሄ ሐሳብ ነው የሚዋጥላቸው ሀገር የሚመራው መንግስት ይሄንን ነው በሐሳብ ደረጃ ይዟል ያፈጻጸም የህግ የበላይነት የዲሞክራሲ ምህዳር መስፋት ተለያዩ ችግሮች ቢኖሩ ስለዚህ እንደዛ አይነት ባላንስ ሊሆን ሴንትራላይዝድ የሆነ ነገር ብናረግ ያዋጣል ብዬ አስባለሁ ዛሬ ትንሽ አመሸሁባችሁ ወሬም ሲበዛ አንዳንዴ ተሆድ ያለ በ30 ገኛ ማይጫን አይ ጥሩ አይ believe እኔ ነኝ ይወዳብ ለወጣ ስለሆነ ይፈቀድልኝ እኔ ነኝ ወንድም አለ እንደባል ነገር ሄደ ተራ ብዙ አላወራም ልቅደም ግድ የለም ብዙ አላወራም እሺ ቀደም ስላወራሁ ብዙ እንትን የለም አይ የሃይማኖቱን ጉዳይ ለምን መሰለህ እዛ ውስጥ መሄዱ እንትን የለውም ያልኩት አሁን ያለውን የብልጽግና ፓርቲ ሰማለው አይደል ይወዳ አሁን ያለውን የብልጽግና ፓርቲ ማኒፌስቶ ገጽ 84 እና 85 ሂዳችሁ አንብቡት ኮምፒውተር ላይ ስላልሆንኩኝ ነው እንጂ ከፍቼ ባሳይ ደስ ባለኝ ነበር ምንድነው የሚለው ለኢትዮጵያ ውስጥ ያለው እምነት ሪሊጂኑን ማለት ነው የክርስትናና የእስልምና እምነት ለብልጽግና ተጻራሪ ነው የሚለው ይሄ ቻሪቲ ይሄንን ፕሮፌሰር መስፍን የሚያምናሉ በነገራችን ላይ ፕሮፌሰር መስፍን ምን ይያሉ ይጽፉ ነበር እምነት ሰዎችን እንዳይሰሩ ያደርጋል ይሄ ነገር ፈጣሪ ያለኝ ሃምብል እንዲሆኑ ያደርጋቸውና ሃምብል ይሆኑ ሰዎች ደግሞ አይሰሩ ወዳ አካሄድ ማምጣት እንችላለን እንደዛ አይልም ኦኬ ታሳየኛለህ ቆይ ትከፍታለህ ይሄና ኦኬ ወላሂ ቀድም እኮ ጅብ ሲል የነበረ ሰው እኮ ነው አካሄድ ይላል ፓርቲ ኖ አይደለም አይ እንደዛ አይደለማ እውነታውን ነው ማውራት ያለበት በተራህ ቆይ ቡኖ በደለ ኮሚታር አማራ ስትሮንግ ጠቀሰው የኢትዮጵያን ህገ መንግስቱን የብልጽግና ማኒፌስቶ 84 እና 85 ነው እሱ ተሰደበብኝ ካልክ ደግሞ እንዲፈርስና እንዲወገድ የምታገለው መንግስት ስለሆነ ችግር የለውም ሰው በዛ መልኩ መታየታል ይሄ መንግስት ጸረ ሃይማኖት ነው ለእስልምናም ለክርስትናም የፋንዳመንታል ለሆኑ የኢትዮጵያ እሴቶች ክብር የለውም ለዚህ ነው አንድ ቅርስ ሲያፈርሱ ምንም ያፈርሱ ማይመስላቸው የሚያደርጉትን ነገር በሙሉ ሲያደርጉ ሪቮሉሽን የካልቸራልና የኖሌጅ ሪቮሉሽን እያመጣው ነው ብሎ ነው አብይ አህመድ የሚያስበው በጣም አስቸጋሪ ነው እዚህ ደንቆሮ ሲልህ ያለው ምን መሰለ እኔ ሞደርን ነኝ የኔ አመለካከት ወደ ብልጽግና ሊወስዳችሁ የሚችለው ይሄ እኔ አሮጌ ቤት አፍርሼ ምሰራላችሁ የቀለም የተቀባ መንገድ ነው ለዚህ ነው ሲምፓታይዝ ማያደርገው በነገራችን ላይ አሁን እኮ ችግሩ ምን መሰለህ
ደደም መሆንህ ሳይሆን ደደም መሆንህን አለማወቅ ነው በጣም አደገኛው የሚሆነው ነገር። ሰውየው ድድብናው ድንቁርናው እንዳለ ሆኖ ድንቁርና ደግሞ የበለጠ እንትን ሲሆን ምክንያቱም ደንቆሮ ሰው ወይም ደደብ የሆነ ሰው የሌላውን እንትን የራሱን ሞኝ ነኝ እብድ ነኝ የሚል እብድ አይታጣቅም አይደል? እብድ እኮ ራሱን እብድ ነኝ አይልም። ለራሱ እኮ የሚያደርገው ነገር እኮ ልክ እኮ ነው። ደደብ የሆነም ሰው ደንቆሮም የሆነም ሰው ሌላውን ደንቆሮ ሲል የሱ ድንቁርና አይታየውም። የአብይ አህመድም የሚያደርገው ነገር በሙሉ ከህዝቡ ይሄን የኦሮሞን ህዝብ ይመለከታል፣ የአማራን ህዝብ ይመለከታል፣ የጉራጌ ኢትዮጵያ ውስጥ ያለውን ኢትዮጵያ is the most really one of the most religious nation ይባላል። በእግዚአብሔር መኖር I think 99% የኢትዮጵያ ህዝብ በአምላክ አላህ ወይ ፈጣሪ ወይ ደግሞ ዋቃ የሆነ አምላክ አለ ብሎ ያምናል። ኤቲስት አይደለም የኢትዮጵያ ህዝብ። እንዲህ አይነት ሀገር እየመራህ ጸረ ሃይማኖት የሆነ ወይም ደግሞ ጸረ የሆነ የህዝቡን የቆየ የዘመናት እሴት እሱን ተቃራኒ አመለካከት ስታንጸባርቅ ለዚህ ነው ነገሮች በሙሉ እዚህ ሰውዬ ላይ የተገለባበጡበት እና በተደጋጋሚ ራሱን ጀስቲፋይ ለማድረግ ምናምን ጥረት የሚያደርገው ሁሉ በቃ የዚህ አልተገናኘም። ይሲ መንግስትና ህዝብ አልተገናኘም። መንግስትና ህዝብ ካልተገናኘ ደግሞ ችግሩ የመንግስት ነው እንጂ ህዝብ ሊሆን አይችልም። አንዳንዴ ምን ይባላል ኢትዮጵያ ውስጥ መሪማ አግኝተን ነበር እኮ ተመሪ ጠፋ እንጂ ይሉሃል። እንደዛ አይነት ሁሉ ናሬቲቭ እኮ ይዘመጣሉ ካድሬዎች እኮ። ግን ህዝብ የሚወጣው መሪ ህዝቡን ነው መምሰል ያለበት። ህዝብን ማትመስል ከሆነ you are in the wrong place, you have to leave። ያ የዛ አገር መንግስት ነው እንጂ አንተ መተህ የምትፈጥረው አዲስ ህዝብ የለም። ያን ህዝብ ነው መምሰል ያለበትና ከዛ አንፃር ነው አሁንም ቅድም እንደዚህ ጥንቆላ ምናምን ሲሉ ብዙ አይነት ትራዲሽናል ካልቸራል የሆኑ ነገሮች ኢትዮጵያ ውስጥ ይደረጋሉ። አሁን እዛ ገብቼ የህዝብን እምነት መንካት አልፈልግም። በተለያየ የሚከበሩ በዓላት አሉ። በተለያየ ባህር አካባቢ ሄደን የምናከብረው በዓል አለ። ጫምባላላ የምናከብረው በዓል አለ። መስቀልን የምናከብራለን፣ ጥምቀትን እናከብራለን። እነዛ ሴቶቻችን ናቸው፣ የካልቸራል ማኒፌስቴሽን መገለጫዎቻችን ናቸው እንጂ ጥንቁልና ምናምን ብለህ ይኸውልህ ትግሉን የገፋህ ትግሉን ያንቋሸሽክ መስሎህ ጅብ አስረው አይደለም። ፋኖች እኮ ዱላ ይዞ ወጥቶ ዛሬ ዲሽቃና ሞርታር የታጠቀው ጀግና ስለሆነ ነው እንጂ እጁ ላይ እንትን ስላሰራ አይደለም እንዴ? የትኛው ፋኖ ነው አሁን ፋኖ የታጠቀውን? ማን ያስታጠቀው? ብርሃኑ ጁላን እኮ አስታጥቄ የሚሉት እኮ ወደው አይደለም እኮ አይደል እንዴ? እና ይሄ የፋኖ መገለጫ እንዲመስል ለማድረግ የተፈለገው ምን መሰለ? አይ ይሄ በቃ የድሮ ስርዓት ናፋቂዎች ሊመጡብን ነው የሚል አመለካከት በሌላው ኢትዮጵያ ህዝብ ዘንድ ለመዝራትና የአማራውን ትግል በቃ የተለየ አስመስሎ ከሌላው ኢትዮጵያ ህዝብ ጋር የተጣላ አስመስሎ ለማሳየት አብይ አህመድ የሞከረው የከሰረ የተበላ የተረሳ ፖለቲካ ነውና ብዙ አትድከሙ። እሱ አካባቢ ሰሚም የለም። ሰሚ በሌለበት ደግሞ መጮ ያው ጉሮሮን ማድረቅ ነው የሚሆነው። ወደ ፖለቲካው ወደ ድርጅት እምጣለህ። ይኸውልህ ፋኖ የአማራ ህዝብ መገለጫ ነው። ፋኖ የሚባል ድርጅት የለም። ፋኖ የአማራ ህዝብ ስቴት ነው። ለምሳሌ ሲዳማዎች ኤጀቶ ይላሉ አይደል? ወጣቶቹ ኦሮሞ ቄሮ ይላሉ አይደል? ይሄ ፋኖ የመታገያ ፕላትፎርማችን ነው እንጂ ድርጅት የሚባለው ለምሳሌ የአማራ ፋኖ ህዝባዊ ድርጅት ቅድም አንተ ይወዳብ ያልከው አንድ የአማራ ድርጅት ነው። አብን አንድ የአማራ ድርጅት ነው። በየአካባቢው ያሉት እዞች እንደ አንድ የአማራ ድርጅት ወስዳችሁታል። ኃላፊነት የሚወስድ ኃይል አለ፣ አካል አለ። ቡኖ በደል እንትን አጥፋው፣ ማይክህን አጥፋው ፕሊዝ። እና ይሄ ማኒፌስቶ የላችሁም ስትል እያልን ያለነው ምንድነው መሰለ? ድርጅት መስረታ ላይ ነው ያለነው። ለምሳሌ ቅድም ምን እያሉ ነበር? ጦርነት ማርጣችሁ ነው የገባችሁት። የአማራ ህዝብ ትግል ምለው ነው ለምን መሰለ? ይሄ ትግል ህዝባዊ ትግል ነው። ድርጅት የወለደው ትግል ሳይሆን ህዝብ ወለደውና ትግሉን አሁን ያ ታጋዩ ድርጅት እየመሰረተን ያለው ሪቨርስ ነው። ለምሳሌ ኦነግ አሁንም ላወዳድርልህ ነው። አሁን አትህን ወደ ሌላ ጠቆምኩ ምናምን እንዳትሉ። ኦነግ አንድ ጥይት ከመተኮሱ በፊት ነገለሳ ዲልቦ ለንጮ ለታ መስራቾች የነበሩት ከነ ጃራባ ገዳ ጀምረ እነ ባሮቱምሳ ምናምን እርስ በርስ እየተገዳደሉ ነው የመጡት። ድርጅት መስርተው ነበር የመጡት። እዚህ ድርጅት መስርተው ነው ወደ ትግል የገቡት። ድርጅት ከመሰረቱ በኋላ የኦሮሞን ህዝብ ሊያታግልልን ይችላል ያሉትን የቅኝ ግዛት ቲዎሪ ይዘው መጡ። የኦሮሞ ህዝብ በኢትዮጵያ ቅኝ ግዛት የተገዛ ነው። በኦሮሞ ህዝብ እምነቱን እንዲረሳ ዋቄፈናን እንዲረሳና አሁንም እኮ ሽመልስ አብዲሳ ይናገረዋል እኮ ይሄን ክርስቲያኖች መተው ስማችንን ወደ ዮሐንስ ቀየሩት፣ ሙስሊሞች መተው ስማችንን ወደ መሐመድ ቀየሩትና እነ ረጋሳና እነ ጫላ እንዲረሱ ተደረገ። ያን ጊዜ ምን ተደረገ? ክርስቲያን ኦሮሞዎች ከሰሜናዊ ካበሻዎች ጋር መገናኘት ጀመሩ። ሙስሊም ኦሮሞዎች ደግሞ ከሶማሌዎችና ከሐረሪዎች ጋር የተገናኙ ኦሮሞነትን ረሱ።
የሚል አርጊውመንት ነው ያለው። አሁን ያለው የኦሮሞማ ፖለቲካል አይዲዮሎጂ ነው ኦሮሞማ ነው ያልኩት። የፖለቲካል ክንፉን ነው የተናገርኩ ያሉት። ህዝቡ ምንም አያውቅም። ህዝቡ ምስኪን ነው። ቤተክርስቲያን ስለ ይሄዳል፣ መስጊድ ስለ ይሄዳል። አሁንም ህዝቡ ምንቱ ላይ ነው ያለው። ፖለቲከኞቹ ግን እንደዛ ነው ኮይን የሚያደርጉት። ስለዚህ ያ ድርጅት ነው ይሄንን ኮንሴፕት የወለደው። አማራ ግን የአማራ ትግል ሲፈነዳ ግን አሁን ቅድም አንድ ወንድማችን ከፕሪቶሪያ በኋላ ነው ወይ የህልውና ትግል የተሰማቸው? አይደለም። ምናልባት የአማራን ትግል አንተ የሰማኸው ከፕሪቶሪያ በኋላ ፋኖ ሲገባ ካልሆነ በስተቀር አማራ ከአሃድ ጊዜ ጀምሮ ከ1990ዎቹ ጀምሮ ትግል ላይ የነበረ ህዝብ ነው። አብን ነበረ ከዛ በፊት በጣም ብዙ የትግል እንትኖች ነበሩ። ይነው ሲንከባለሉ መጣና መጨረሻ ላይ ምን ተደረገ? ይሄኛው it is the last straw that breaks the camel's back የሚባል ነገር አለ። የመጨረሻው የህዝቡን በቃኝ ከዚህ በኋላ እንዲል ያደረገው ይሄ ነው። ህዝቡ ታግሷል። ፕሪቶሪያ ላይ እንኳን እንወከል እኮ ብለን ጠይቀን ነበር እኮ። በነገራችን ላይ ፕሪቶሪያ ላይ የአማራን ድምጽ ሊወክሉ የሚችሉ ሰዎች መረጡ ተብሎ 4 ሰዎች ይጠቃለሉ ተብሎ ካምፔን ነበር። ለምሳሌ ካይ ፕሪቶሪያ ላይ የሚወክላችሁ ብአዴን ነው አለ። ህዝቡ ብአዴንን እንደማይፈልግ በተጋጋሚ ተናግሯል፣ አሳይቷል። አሁን ምርጫ ምናምን ይላሉ። አንዳንድ ጊዜ እንደው ቀልዱን እንደዛ አይነት አዲስ አበባ ውስጥ እኮ 100% አሸንፈን የሚሉ ሰዎች እኮ ናቸው ስለ ምርጫ የሚያወሩት። ኦሮሚያ ውስጥ ብቻውን ተወዳድሮ ያሸነፈ ሰው መጥቶ አማራ ክልል ዲሞክራሲ ምርጫ ተደርጎ አብንም እኮና አብን እኮ አብይ አህመድ እኮ ጋር እኮ ቁጭ ያለው በለጠ ሞላን እኮ ነው አብን ነው ሊሉ ይሞክሩት። እና ይሄ ድርጅት የአማራ ህዝብ ትግል አሁን ድርጅት እየፈጠረ ነው። ከዚህ በኋላ በኃላፊነት እንዲይዝ ማኒፌስቶ ይዞ ለኢትዮጵያ ህዝብ ያለውን እንትን ለምሳሌ አፋሃድ ማኒፌስቶ ተናግራል። የአፋሃድ ማኒፌስቶን ይዞ መከራከር ይቻላል። እሱ ላይ ረቂቅም በለው ምንም በለው that is a thought of every fan ነው። አብዛኛው ፋን ነው ማኒፌስቶ ባይኖራቸውም ንግግራቸው ግን ሁሉም የሚናገሩት ምንድነው? ኢትዮጵያ ውስጥ ትልቅ የሚባል ብሔረሰብ የለም፣ ትንሽ የሚባል ብሔረሰብ የለም። ትልቅ እኔ ነኝ ብለህ ይሄ ጉራ የምትነዛበት እከሌ ትንሽ ነው ብለህ አንገቱን የምታስደፋው ብሔር የለም። ሁሉም ቁጭ ብሎ እንዳቅሙ የተወከለበት ስርዓት ያስፈልገናል። ኢትዮጵያ ውስጥ ያለው ስርዓት ፋሽስታዊ የሆነ ስርዓት ነው። ስልጣን ላይ ላለው ኃይል አልቲሜት ፓወር የሚሰጥ ቼክ ኤንድ ባላንስ የሌለው ጠቅላይ ሚኒስትሩ እኮ ገንዘብ ተበድረህ አምጥተሃልና ከምን እንዴት ዋልከው ሲባል ምን አባህ ገባህ እኔ ለምኜ ባመጣሁት ገንዘብ $15 ቢሊዮን እንግዲህ ለምን ነው የሚሰጠው ሰው አስብ እንግዲህ እንደዚህ። ስለዚህ እንደዚህ አይነት ስርዓት ተሸክመ ይዘበተ አሁን ፋኖቹ እንዲላሉ ተጠያቂ ማድረግ አለብን ምናምን ምን ፈልገው ስርዓት ተጠያቂነት ያለበት ስርዓት ያስፈልጋል። የአፋሃድ ማኒፌስቶ የሚለው በነገራችን ላይ እሱ ነው። ፋኖቹም እያሉ ያሉት ምንድነው ኢትዮጵያ ውስጥ ስርዓት ያስፈልጋል። ምንድነው ይሄ ተጠያቂነት ያለው ስርዓት፣ ፍትሃዊ የሆነ ስርዓት፣ ሁሉም ህዝብ የሚከበርበት ስርዓት። እንደሱ አይነት ስርዓት እስካልመጣ ድረስ የሚጸና ወንበር የለም። የአብይ አህመድ ወንበር አይጸናም፣ የማንም ወንበር አይጸናም። ምክንያቱም ስርዓቱ አፋኝ ስርዓት ነው። ይሄን ስርዓት ደግሞ እንደ አብይ አህመድ አይነት ደንቆሮ ሰው ስታስቀምጥበት ምንድነው የሚሆነው? አይነ ስውር የሆነን ሰው ባስ በገደል መሃል እንዲነዳ ማድረግ ማለት ነው። በገደል አማራ ፕሊስ እዚህ ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ እሺ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የጦር ኃይሎች ተጠቀማለን። ንጉስ ይወዳብ እሱ ስለተጠቀመ እኛንም አታስቆመኝ እንደ ቀደም እኮ የጅብ ቆዳ እያለ እኮ ሲናገር ነበር እኮ ይወዳብ። እኔ እኮ ጠቅላይ ሚኒስትሬን እኮ ነው የምናገረው። አራም ብለህ ሐራን ወስደበታልና አይ ነው ሌላ ጊዜ በሰፊው እናወራለን። እሺ በቃ እየጨረስኩኝ ላጠቃልል። እሺ እኔ ጠቅላይ ሚኒስትሬን የፈለኩትን ማለት እችላለሁ። ጠቅላይ ሚኒስትር እሱ ነው ወክሎ የሌላ ሀገር የሚሄደውና እሱ እንኳን የማይወክለውን ቅድም የጅብ ቆዳ እንትን ያደርጋሉ እናጠፋቸዋለን ምናምን እያለ ነበርና ኤኒዌይ ኦኬ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አገር መምራት ስለማይችሉ የህፃን ልጅ ባህሪ ስላላቸው በደንብ አሰላስለው አስበው መወሰን ስለማይችሉ እና እምቡር የማለት ባህሪ ስላላቸው የሆነ አርቆ ሐሳቢነት ስለሌላቸው አገር መምራት አይችሉም። አገር መምራት ሳይሆን የማይችሉት እንደ ኢትዮጵያነት ውስብስብ የሆነ ችግር ያለበት አገር መምራት አይችሉም። ይሄን እንደማይችሉ በተግባር አሳይተውናል፣ በንግግር አሳይተውናል፣ በባህሪያቸው በኢሞሽናሊ በሚያደርጉት አንድ እቺም ልበልናል ጨርስ ይወዳም ሶሻል ሚዲያ ላይ ሰርኩሌት የሚያደርግ ከአረብ ሀገራት መሪዎች ጋር ቤተመንግስት ውስጥ ወክስ ያደርግ አንድ የሆነ እንትን ቪዲዮ አይታችኋል? እጁን እንደዚህ አቆላልፎ ምናምን አንገቱን ደፍቶ ምናምን የሆነ ነገር በጣም የሆነ መደበቂያ ምናምን ፍለጋ ይመስል ማለት ነው። የሀገር መሪ ስትሆን እንደሱ አይደለም አክት የምታደርገው። የሀገር መሪ ስትሆን አትሊስት ነው መለስ ወዘ ስቴትስማን አይ ወዝ አጌንስት መለስ ዜናዊ ስቴትስማን ነበር። ግን ስቴትስማንሺፕ ይችላል ሌላ ሀገር ሂዶ ሀገሩን ፕሬዘንት ማድረግ በእንግሊዘኛም ተናግሮ ምናምን እና አፄ ኃይለ ሥላሴን ተዋቸው፣ ከዛ በፊት የነበሩትን ተዋቸው። ኃይለ ማርያም ደሳለኝ ራሱ ይበልጠዋል። ይሄ አሁን ያሉትን ጠቅላይ ሚኒስትራችንን ኃይለ ማርያም ደሳለኝ ራሱ ምሳ እንደ ቁርስ ጠቅሎ ነው የሚበላቸውና እሺ ጨርሻለሁ። ሰላም እደሩልኝ።
እዮዳብ ይልመድብህ ግን እሺ የቅድሙን ግን ሌላ ጊዜ ብንከራከርበት ያለን ግን ያው ትንሽ ረጋ ብለን መንፈሳችን ዛሬ ምንነው ማለት ነው። እሺ ስሜታዊ ሌላ ጊዜ ስሜታዊ አይደለም። አይ አመሰግናለሁ ሃራ ዮዳ ቻው በቃ ስለሰጠኝ እድል ቴንክ ዩ ዮዳ አመሰግናለሁ ወንድማችን ቴንክ ዩ ዮዳ ቢ ጨረስክ? ኦኬ የሸገር ጁንታ ምንም ችግር የለም። ኦኬ ዮዳ ይሄን መድረክ ስለፈጠርክልን እናመሰግናለን። እንግዲህ ምንድነው አያና የፈጠረው በእርግጥ እኛው እየተጫወትን ነበር። አያና ሲገባ ሁሉም መጥቶና ማወያየት ፈለጉ። ግን እንደዚህ አይነት መድረክ ወደፊት ይኖረናል ተረጋግተን የምናወራ ከሆነ። አይ ጥሩ ነው። እዚህ አንተ ቤት ብለው የፖለቲካ መድረክ ቢሆን ጥሩ ነው በጣም እና ምንድነው እኔ እንዳየሁት እኔ እንግዲህ እንደምታቀይ እንትን አይደለም ማሽቃባጭ አይደለም እውነቱን ነው የምናገር። ምናልባት አንዳንድ ሰው እውነት ሲነገር እንዳይከፋችሁ እኔ እውነቱን ነው የምናገር። እኔ ለማንም የፖለቲካ ኮሬክት ለማድረግ ምናምን አልናገርም። እኔ የህዝብ ወገን ነኝ፣ ድርጅት የለኝም፣ ለማንም አላጎበድድም እና ሁሉንም አይቼ በግልጽ እናገራለሁ። እንግዲህ ምንድነው በመጀመሪያ ደረጃ ከምክር ቤቱ በኢትዮጵያ ምክር ቤት ላይ በተደረገው ንግግር ዶክተር ደሳለኝና አብይ አህመድ ባረጉት ንግግር ላይ ዛቻ ትንሽ ብዬ ወደ ፋኖ ነው ቀጥታ ምገባ። አያና ካነሳው ላይ በሃይማኖት ጉዳይ ያነሳው በትክክል ነው፣ ትክክል ነው። የሃይማኖት ችግር አለ፣ የጥንቆላ ምናምን አለ። ግን ትንሽ አያና የተሳሳተው ምንድነው ሰዎች በደመና የሚሄዱበትን ጥበብ ግን ጥንቆላ ጋር ማያያዝ ግን ትክክለኛ አይደለም። እሱ መለኮታዊ እንትን ነው መለኮታዊነት ነው እንጂ እዚህ ምንድነው የጥንቆላ ጋር ግንኙነት የለውም። በእርግጥ ጥንቆላ አለ፣ ግን ጥንቆላና በደመና መሄድ እጅግ በጣም የተለያየ ነገር ነው። ምናልባት አለማወቅ ሊሆን ይችላል እንጂ እሱን በዚህ ሂጄ ዋናው ነገር ግን ጠቅላይ ሚኒስትሩና ዶክተር ደሳለኝ ግን የተነጋገሩት እንደ ተራ ቲክቶከር እንደዚህ ተራ ቲክቶክ ላይ እንደምንሰዳደበው እዛ ወደ ፌዴሬሽኑ ገብቶ ፌዴሬሽኑ ውስጥ እንደዚህ ልክ ቲክቶክ ላይ እንደምንሰዳደበው ነው የተነጋገሩት። ዶክተሩ የጠየቀው ተገቢ ጥያቄ ነው፣ ለጠቅላይ ሚኒስትሩ የሚጠየቅ ጥያቄ ፍትሃዊ ጥያቄ ነው የጠየቀው። ጠቅላይ ሚኒስትሩ የሰጠው ምላሽ ግን ቡዳ ነው ያለው። ምንም ይሄ ለሁላችሁም ይገባቸዋል፣ አማርኛ ተናጋሪ ስለሆነ ጅብ ነው ያለው። በቃ ጅብ ተገኘ ምናምን ይበል እንጂ አንተ ጅብ ነህ ቡዳ ነህ ነው ያለው፣ በግልጽ ማለት ነው። በቀጥታ ቡዳ ብሎ ነው የሰደበው፣ ጅብ ብሎ ነው የሰደበው። ይሄ ከአንድ ሀገርን ከሚመራ ጠቅላይ ሚኒስትር የማይጠበቅ ነው። ይሄን ደግሞ ድጋፍ የሚሰጥና እንዲህ ሊል ፈልጎ ነው እንዲያ ነው የሚል ደጋፊ ደግሞ በፍጹም ኢትዮጵያ ውስጥ መፈጠር የለበትም። ጠቅላይ ሚኒስትሩን ሁሉም የኢትዮጵያ ሕዝብ ማንኛውም ሕዝብ ሊቃወመው ነው የሚገባ። ቡዳ ጅብ ምናምን አይባልም። እንደዚህ ተራ ተሳዳቢ የሀገርን የሚመራ የሀገርን የህዝብን ስልጣን ይዞ የሚመራ ሰው የማይመጥነኝ ነው አይገባኝም ንግግሩ ቢልም እንኳን ተገቢ በሆነ የመሪ መልስ ነው እንጂ መስጠት ያለበት ተራ የተራ ሰዎች ስድብ፣ አንተ ቡዳ፣ አንተ ጅብ፣ የጅብ ቆዳ የምትለብሱ የጅብ ቆዳ አርጋችሁ የምትዞሩ ጅቦች፣ ሰው የምትበሉ ምናምን የሚል አይነት ተራ ቡዳ ምናምን የሚል ንግግር ነው የተናገረ። ይሄ በእውነቱ በደጋፊዎቹም ቢሆን ሊወገዝ ነው የሚገባው። ዶክተር ደሳለኝ ቡዳ ብሎ ነው የሰደው። ይሄ ግልጽ ነው። ይሄን በዚህ ብዬ ወደ ቀጥታ ወደ ፋኖ ነው የሚሄድ። ወደ ፋኖ ሲሄድ ደግሞ ምንድነው ፋኖ ቅድም ማነው አንድ ሰው አንስቶት ነበረ። ፋኖ ያደረገው ምንድነው እንደ አብን ነው። ፋኖ አብን ነው የወለደው። ባይዘወይ እኔ ያው ታውቃለህ የፋኖ ደጋፊ ነኝ። ከየትኛውም የፖለቲካ ድርጅት ፋኖ ይሻላል ብዬ ፋኖን ከአማራ ትግል ውስጥ የአማራ ህልውና ትግል ፋኖ ይሻላል ምል ሰው ነኝ። ግን የፋኖ ሰራዊት ትክክለኛ አካሄድ ነው የሄደ። የፋኖ ሰራዊት የወሰደው እርምጃ ትክክል ነው፣ ያደረገው ነገር ትክክል ነው። ግን ፋኖን እንመራዋለን የሚሉት ቡድኖች ግን አብኖች ናቸው። መዳረሻቸው እንደ አብን ነው። ምንድነው እንደ አብን ነው ማለት? እንደምታስተውሰው አንተም ታስተውሰዋለህ፣ ፖለቲካውን አብረ የቆየ ሰው ነህ እዮዳ። አብን ምንድነው ያረገ? የአማራ ንቅናቄ የአማራን አመጣጥ ሲፈሩት መጀመሪያ እኔ ነኝ አማራ ብሎ ከፊት ተሰለፈ። የአማራ ድርጅት ነኝ ብሎ ከፊት ከተሰለፈ በኋላ በመላው ኢትዮጵያ ውስጥ የሚኖረውን አማራ በአብን ድርጅት ውስጥ መዘገበው፣ መለመለው፣ አደራጀ። ያንን ሌላ ሰዎች
አማራ መሆንና አለመሆኑን የማያውቁትን ሰው አማራ ሆኖ እንዲታወቅ ካደራጀው በኋላ ለጠላት ክፍት አድርጎ ገልጦ አደራጅቶ አማራነቱን አሳውቆ ለጠላቶች አሳልፎ ሰጥቶ አማራን አስጨፍጭፎ መጨረሻ ላይ አብን ምንድነው የሆነ ሲሰራው የነበረው ለማን ነው? ለብልጽግና። አየህ እኛ አማራ ህዝቡ ያሰበው ምንድነው? አብን በደንብ ተጠንካራ ድርጅት ሆኖ የአማራን ህዝብ ስልጣንና ጥቅም ተደራድሮ ያስፈጽምልናል ብሎ የጠበቀው ቡድን ግን ጎጃሜና ጎንደር የሆኖ ኮሩን ደቡብ ጎንደርና ጎጃም ላይ አድርጎ እዛ ተነስቶ የመጨረሻ ላይ ከወሎ አካባቢ አንዳንድ የሌላ ብሔር ተወላጆችን መርጦ መጨረሻው ላይ መጥቶ የብልጽግናን ነው ጆይን አድርጎ የአማራን ህዝብ በትኖት ለጠላት አጋልጦ ሰጥቶት የጠፋ አብን የመዘገበው ማህበረሰብ እንዳለ በእሳት ነው የተቃጠለ፣ በጅምላ ነው የተጨፈጨፈ። አብን መዝግቦ ያሳወቀው ማህበረሰብ ማለት ነው። አሁንም ፋኖ እያደረገው ያል እንደ አብን ነው። እንደ አብን ምንድነው እንደተባለው ይሄ የፋኖ ጦርነት የመጣው የደቡብ አፍሪካው ፕሪቶሪያ ከፕሪቶሪያ ስምምነት በኋላ ነው ጦርነቱ የመጣው። የፕሪቶሪያው ስምምነት ላይ ምን ነበረ? ምናልባት በትግራይ ህዝብ በተደረገው ጭፍጨፋና የአማራን ህዝብን ባደረጉት ጭፍጨፋ በህዝቡ ጭፍጨፋ ላይ የዓለም አቀፉ ማህበረሰብ በተለይ ደግሞ የሰብአዊ መብት ተሟጋቾች ተጠያቂነት አስቀምጠው ነበረ በብልጽግና ኃይሎችና በተለይ ደግሞ በነ ኮሎኔል ደመቀ በናገኘው ተሻገርና በነ ተመስገን ጥሩነህ በነ አብይ አህመድና በነ ጌታቸው ረዳ ላይ የተቀመጠ ዓለም አቀፋዊ የጦር ወንጀል ነበረ። ያንን ለማክሸፍ ሲባል ግን ቀጥታ ከድርድሩ በኋላ ሰላማዊ ጦርነት፣ የክብር ጦርነት፣ የወዳጅነት ጨዋታ የሚመስል ጦርነት እንዲጀመር ሆን ተብሎ የተደረገ ፋኖ ወደ ጦርነት የተገፋ እንዲመስል አረጉና የኢትዮጵያ ምንድነው የሆነ አንድ የኦሮሞ ተወላጅ የሆነ ሰው ሂዶ የአማራ ክልል ፋኖና ልዩ ኃይል ትጥቅ መፍታት አለበት፣ የኦሮሞ ግን አይፈታም ብሎ በግልጽ አማራን ብቻ ለይተው እንደሚዋጉት ተደርጎ ከተነገረ በኋላ ጦርነት እንዲከፈት አረጉና የአማራን ህዝብ እየመረጡ እየመጡ ለብልጽግና ነው እየሰሩ ያል ፋኖቹ ማለት ነው። ፋኖ ስልህ ወታደር ኃይሉ ሳይሆን ላይ ከላይ እንመራለን ብለው ተሻምተው ግን የመሪዋን ከዘራ የያዟት ቡድኖች ግን እየሰሩለት ያለ ብልጽግና ነው። ቀስ እያረጉ ፋኖን እያዳከሙ በሀገሪቱ ላይ አንድ መንግስት ብልጽግና የተባለው መንግስት ተጠናክሮ እንዲቀጥልና ኢትዮጵያ እንዳትፈርስ የሚል የደንቆሮና የአማራ ጥላቻ ያለባቸው ቡድኖች የሚመሩት ትግል ነው የሆነ የፋኖ ትግልና የፋኖ ትግል መጨረሻው እንደ አብን ነው። ሂዶ መጨረሻ ላይ ሐራ ምን አለ ትለኛለህ? የብልጽግናንም አመጣጥ የለውጡንም አመጣጥ ተናግሬ ነበር። የተናገርኩት እውነት ነው የሆነ የአብንንም መዳረሻና መነሻውን ተናግሬ ነበር። መዳረሻው ብልጽግና ነው የሆነ እንዳልኩት ነው። አሁንም ፋኖ መዳረሻው ብልጽግና እንደሚሆን ምንም ጥርጥር የለውምና ይህንን የአማራ ወጣትና የአማራ ህዝብ በአንክሮት አይቶ መሪዎቹን በደንብ ቢገመግማቸውና በተቻለ ሁኔታ ገምግሞ ቢያስፈነጥራቸው እና የተሻለ ለአማራ ህዝብ የሚደረግ ትግል ቢኖር ጥሩ ነው ብዬ ነው የማምነው። እና ይሄ ነገር እኔ በፋኖ ትግል ላይ አሁን ረጅም ምርመራ አድርጌያለሁ፣ ማጣራት እያረኩ ነው፣ ስራ እየሰራው ነው። ሳገኘው ግን እንትኑን ጭብጡ ውሉን ሳገኘው መጨረሻ ላይ ወደ ብልጽግና እንደሚሄድና ለብልጽግና እየሰራ እንዳለ ነው የተረዳሁት። የፋኖ ትግል እየተዳከመ ነው። በእርግጥ ህዝቡ ብልጽግናን መትቶታል። ቅድም እንደሚባለው አሁን ጅብ ቆዳ አስረው ጨርሰናቸዋል ምናምን ያለው ውሸት ነው። መከላከያው አልቋል። ቢሆንም ግን የጨረሰው የታችኛው የፋኖ ሰራዊት ነው እንጂ የላይኞቹ መጨረሻ ላይ ወደ ብልጽግና ጆይን እንደሚያረጉ ነው እያየነ ያለ ነውና ፋኖን ለማስመታትና ለማዳከም የገቡ የአብን አባላቶችና የአብን አስተሳሰብ ያላቸው ሰዎች ናቸው ፋኖን እየመሩት ያለ እና ይሄ ነገር የአማራ ህዝብና የአማራ ወጣት በተለይ ፋኖ የታችኛው ሰራዊት ቆም ብሎ ሊያስብ ይገባል። መሪዎቹን ሊያባረራቸው ይገባል። ምክንያቱም መሪዎቹ በሚስጥር ነው ተሽቀዳድመው ነው የአማራን ትግል ጫፉን የያዙት እና ሊስተካከል ይገባል ባይ ነኝ። ኢዮዳብ አመሰግናለሁ። ታንኪዩ ሀራ በጣም አመሰግናለሁ። ኢዮዳብ እድሉ የኔ ነው። አያና ማን ነው ኔክስት?
እኔ ቆይ አንድ ጊዜ በተደጋጋሚ ሰዎች ምን ያነሱ ሰው 2 ደቂቃ በሰጠኝ የሆነ ነገር አጥርቼ ኦኬ ጎ ሄድ ኦኬ ጀስት አንድ ጊዜ አይ ቲንክ አማራ ስትሮንግ የተናገረውና ሀራራ የተናገረውን አንድ ላይ ማያያዝ ፈልጌ ነው። አንድ ቦታ ላይ ሀራራ ፋኖ ያው መጨረሻ ላይ ብልጽግና ይሆናል የሚል ነገር አንስቷል። ከዚህ በፊት ከሀራ ጋር በነገራችን ላይ ይሄ በጥበብ በሰማይ ላይ እንሄዳለን ምናምን የሚለውን የትራንስፖርቴሽን ሜተድ በደንብ በጥልቀት አውርተናል እና ረስቼ ነው ይቅርታ። ሀራ ስንት አይነት ነገር እንዳለ ረሳለሁኝ። በዛ ብናል ብዙ ነገር ስለምንይዝ ግን አሁን ብልጽግና የመሆን እድል አለው የሚለውን ቅድም አማራ ስትሮንግ መሪ ነው ጠቅላይ ሚኒስቴር ነው ያለው ልቤን የነካ ጥሩ ሁለቱን ላይ ያይዘው የምችለው ነገር ነው። ብዙ እዚህ ሀገር ባይዘው ናት ማይ ፕሬዚደንት ይላሉ የሚቃወሙ ከሆነ እና ኦሮሞ የቀልድ ነው የቀልድና ቁም ነገር እየለየን እንጂ ጎበዝ አብይ ሰተ ነገር አለ ያማራ ቆይ አንድ ጊዜ ምንን እንካኔና ትንካ ያለው አይነት ነገር መጣ። ለማንኛውም ተቀድቷል፣ ነገ ይፖስታል። ቀጥል አየር አይ የተያያዥነት ያለው ነገር ስለሆነ ነው። ሀራ ከተናገረው ብልጽግና ነውና እኔ አሁን መሪ ነው ማይ ፕሬዚደንት ማይ ፕራይም ሚኒስተር ከሚለው ክቡር የዓለም የሰላም ሎሬት ዶክተር ምናምን ብሎ የሚያቀርብበት ጊዜ ሩቅም አይመስለኝም ካያያዙ። ቢኮዝ የከረረ ይበጣሳል። እውነት ላይ ተመስርተህ ሲሆን ነው ትግል ጠንካራ ነው። ቅድም አሁን ስለ ኦነግ ምናምን ተነስቶ ኦነግ ማኒፌስቶ መቼ ነው የጻፈው? 1974 ነው የጻፈው። 1974 ማለት ላስት ይር 50 ዓመት ሞልቶታል ማኒፌስቶ። ትግሉ የጀመረ ጊዜ ነው የጻፈው። 2 ዓመት ኤክስፔሪመንት ያደርጋል። ፋኖ ማለት ድርጅት አይደለም። ድርጅት ሳይሆን አንተ ራስህ አልክ አካውንታቢሊቲ የለበትም አልክ። ጦር መሳሪያ ማለት አንድ ሰው ክላሽ ሲሸከም 30 ጥይት ነው። አንድ ተቀያሪ ካርታ ቢይዝ 60 ሰው ሊገል የሚችልበት ፓወር ነው ይዞ የሚሄድ። with extreme power comes extreme responsibility. ኢንዲቪጁዋሊ የሰው ህይወት ልታጠፋ የምትችልበት ኃይል ይዘህ የተንቀሳቀስ አካውንታብል ተደርገህ የምትያዝበት የፖለቲካል ፕሮግራም አለመቅረጽ ለ2 ዓመት ተከታታይ አለመቅረጽ ፖሊስ አታቋርጠኛ ማለት ነው እና አለመቅረጽ አንተ አሁን ወስደህ ኦነግ ላይ ምናምን ለመጠቆም እኮ ኦነግ is a bad example because እነሱ በጣም ጥሩ አድርገው ቀድመው ነው እኮ የሰሩት። ኢቭን ችግር በነበረ ሰዓት ኦሬዲ ማኒፌስቶ ሰርቶ አሜንድ እያደረገ የመጣ አካል ጋር አለመሄድ ነው። እንደው ቢያንስ ከአፋድ ጋር ብታወዳደር ማን ነው ይወዳ ሚስኮት ያረጋይ ነውና እድሉን እፈልጋለሁ ነው አልመሽቷን ጋር ነው እኔ ነው የኔን ተራን አንድ ሆልዳን እንደ ኦነግ ማኒፌስቶ ቀርጾ እንደ ቲፒኤልኤፍ ማኒፌስቶ ቀርጾ በድርጅት አልተጀመረም ህዝብ ነው የጀመረው ብሎ ነው የተናገረው። even though I might disagree with that እዞቹም አሁን የተናገርኩት ተጨማሪ ምንድነው እዞቹ አሁን ኃላፊነት የሚሰማው ሰው ስላለ በየአካባቢው ለሚደረገው አደረጃጀት ኃላፊነት ይወስዳሉ እየወሰዱም ነው። ህዝብ እያስተዳደሩ ስላላስጨረስከኝ ቆይ እሱን ነው እኮ በለ ድርጅት ሳትሆን አንደኛ ድርጅት ናቸው ኦሬዲ እንዴ ምንድነው ማነው ድርጅት ነው እያልክ ያለው? አፋሃድ የአማራ ፋኖ ህዝባዊ ድርጅት የጥምሮች ድርጅት ነው። ግን ፋኖ በእዝ ደረጃ ያሉትም መዋቅር አላቸው ራሱን የቻለ የግዴታ ይሄ ድርጅት ብለው እንዲመጡ አትጠብቅ። ወይም እሱ ነው በጊዜ ሂደት ይመጣል። ሲመጣ ታየው። አሁን ባሉበት ግን ኃላፊነት የእዝ ሰንሰለት አላቸው እኮ ማን መቼ የት ምን ማድረግ እንዳለበት እኮ የሚነጋገሩት እኮ መዋቅር ስላላቸው እኮ ዝም ብሎ ዝርኡ ትግል አይደለም። እኔ እኮ ማቆም ግን ነው የተሳሳተ ነገር አለ የተናገርኩት። አሁን ገባኝ። ዝም ብለን እንጂ ያቋረጥከኝ ራሱን ነው እያልኩ ያለሁት። የእዝ መዋቅሩን ለገንዘብ መያዝ፣ ለፕሮፓጋንዳ፣ ለጦር አመራር ወመክተል ተጠሪ፣ ዋና ተጠሪ፣ ምክትል ዋና ተጠሪ፣ የተጠሪ ተጠሪ የሚል መዋቅር ድርድር አድርገህ ማህተም ይዘህ የምርምር የሳይንስና ምርምር ተቋም ሁሉ መስርተህ ዘሪሁን የሽመቤት የሚባል ተወንጫፊ ሚሳኤል አመርታለሁ እያልክ ቱቦ ምናምን ቀጥለ ቢጫ ኮፍያ አድርገህ አዲስ ዩኒቨርሲቲ ለመክፈት እየሞከርክ ኦርጋናይዜሽናል ስታቸርን ለማሳየት እየሞከርክ ጋዜጠኞችን 80% 90% የሚለው ቁጥር እንግዲህ እንደፈለግን ነው የምንነፋው ክልል አስተዳድራለሁ ምትል ከሆነ ሶ ኦርጋናይዜሽናል ስትራክቸር በጣም አለ። ስቴት ስትራክቸር ሁሉ ያስኩ ነው ያልክ ነው። የት ፖለቲካል ፕላንህና ፕሮግራምህን መቅረጽ አልቻልክም። ኢንኮንቪኒየንት የሚሆንብህ ተጠያቂነትን ብቻ ነው የማትወስደው።
ስለዚህ መዋቅራዊ ጥቅም ለአንተ የሚጠቅምህ ለአንተ ገንዘብ የሚሰበስብልህ ለአንተ ወታደር የሚያሰልፍልህ ለአንተ ስትራክቸር ይገነባበታለሁ ብትለውን ትይዛለህ። የሚጠቅምህ ኃላፊነት ልትወስድበት የሚገባው የህዝብ ነፍስ እየጠፋ ያለበትን ሰው እየተበደለ ተማሪ እየተገደለ ያለበትን ኃላፊነት አከሲሳዩ የሚታርገድ ሪስፖንሲብል ልትደረግ የምትችልበትን ፓርት ደግሞ አትቀበልም። ጥሩን ትወስዳለህ፣ ኃላፊነቱን አትወስድም። ለጥፋት በር ትከፍታለህ። አሁን በቀደም 20 ተማሪ ተረሸነ የሚል የስልክ እንትን ሲወጣ ያሳዝናል። ሃይ ስኩል ተማሪ ሆነህ አስበው አንተ ትምህርት ቤትህ ውስጥ መተከን ክላስሜቶች ብትረሸን በአንድ አካል ያውም ላንተ ታገልልሃለሁ በሚልህ አካል አካውንታቢሊቲ የሌለው በምን ማኒፌስቶ ትይዘዋለህ? ነገ ማኒፌስቶ ላይ ትምህርትን ማስቆም ነው ብሎ ቢጽፍስ? ከታግለህ ስታበቃ ብራዋተህ ልከህ ስታበቃ አቦ እንደ ቦኮ ሐራም ከአራተኛ ክፍል በላይ ትምህርት ስተት ነው ሚል ማኒፌስቶ ቢጽፍስ? ታግለህ ከጨረስክ በኋላ ለዚህ ነው ማኒፌስቶ ይቀድማል ማለት ነው። ታውን ተመረናል ምናምንም ብትሉ እናምናችኋለን፣ ግን አሳዩን ደግሞ እንደተማረ ሰው የቱ ይቀድማል ፈረሱ ነው ወይስ ሰረገላው የሚለውን እያሳየን ብንሄድ አይ ቲንክ አዋጭ ነው ብዬ አስባለሁ። እንዳልከውም ደግሞ ትንሽ ነገር ከተስተካከለች ሐራ እንደሚለው ወደ ብልጽግናው ለመምጣት ብዙ ሩቅ አይመስለኝም። ወርልድ ቪውን በምኑም እና አብይ ከመጣልን ከመሻይ ማለትም ጠቅላይ ሚኒስቴር ነው ማለትም ብዙ አልተራራቀብኝም። እንዲሁ ራዩ እንዲሁ ይታየኛል። እንደ ሐራ እንኳን ጥርት ብሎ ባይታየኝ ትራንስፖርቴሽን እስከማየት ድረስ የሚታየኛል። ወደዛ የምታመሩ ይመስላል። በርቱ ለማለት ነው። ለማንኛውም ይቅርታ ጀርሚ። ቴንክ ዩ። መጀመሪያ ኦልሬዲ እኔ ጥያቄ ለአንተ ልጠይቅ ነው። መጀመሪያም እንትን ያልኩት ልገባ ያሰብኩት ኤኒዌይ ምንድነው የኔ ጥያቄ እንዳንተ አስተሳሰብ በኢትዮጵያ ውስጥ እንደ ብሔር ወይ ደግሞ እንደ ማንነት ተለይቶ የተመታ ህዝብ አለ ወይ? ይሄንን ሲሪየስ ሆነ እንድትመልስልኝ ነው ማስበው። ለምን መሰለህ ብዙ ጊዜ እንደ ዳዊት የሚደግሙብን ነገር ስላለ ያ ነገር መጥራት ስላለበት ነው። እንደ ብሔር በኢትዮጵያ ውስጥ ተለይቶ የተመታ ህዝብ አለ ወይ? በጣም ስለሰለቸን ነው ይሄ ነገር የሚጠይቅህ ማለት ነው ለአንተ ለአያና። ሁለተኛ ደግሞ ኢትዮጵያ ውስጥ ምን የሚደረግ ነው ከዚህ መከራና ስቃይ መውጣት የምንችለው? እንደ ኦሮሞ እንደ አማራ ሆነ ከታገልክ ምናልባት መጨረሻችን ምን እንደምሆን እንደ ትግሬ እንደ ኦሮሞ ምናምን ሆነ እንደ ብሔር ምትሄድ ከሆነ መጨረሻችን ምን እንደምሆን አናቅም። ምናልባት በዓለም ላይ ታይቶ የማይታወቅ ነገሮች ሊመጡ ስለሚችሉ ማለት ነው። እና እንዴት ብንሆን ነው ወደ አንድነት መተን የዛ ህዝብ መከራና ስቃይ የሚያቆመው ብዬ ጥያቄ ጠይቃለሁ። ከዛ በኋላ እኔ በጣም የምታዘበው ምንድነው መሰላችሁ ይሄ የኢትዮጵያ ፖለቲካ መልካም ሰርቼ ወደ ስልጣን መጣለው ሳይሆን እናቴ ተፈልጣለች፣ እናቴ ተቆርጣለች፣ በዚህ ወርጃለሁ፣ ህዝቤ አልቋል ምናምን ነው ምን ሰማ አብዛኛውን ጊዜ ማለት ነው። በሰለጠነ ዓለም ላይ የምናየው እንደዚህ አረጋለሁ፣ ታክሲ ቀንሳለሁ፣ አገር ዓለም አለው የኦሮሞን ጡት ቆርጧል ብለህ እንደ ህዝብ ያደረ እስኪ አሁን ጣልቃ ትግባ። አንተ ስትናገር እኮ ዝም ብለን ነው የሰማነው። ጸጥ ብለህ ስማ። ወንድሜ ቅድምም ሲጠቃቅስ ነበር። ኦሮሞ ያንን ይዞ ነው የመጣ ብለው ሲጠቃቅስ ነበር። ምን ነው አንተ ርስት አስመልሳለሁ ብለህ አይደል እንደ እየተጓዝክ ያለው? የአባቶች ርስት ብለህ እኮ ነው የመጣለው መሬት ለማስመለስ ማለት ነው። ስለዚህ አንተ ከጠቀስክ አንተ በዛ ከመጣ እኛም በደንብ አድርገን የምንነግርህ ነገር ይኖራል። ኦሮሞ ከማዳጋስካር ነው የመጣ የአባቶች ርስት አስመልሳለሁ፣ እኔ ትንሽ መሬት ነው የተሰጠኝ፣ ያንን መሬት አሰፋለሁ ብለህ እንደውም ከሰው ይልቅ መሬትን ያተኮረ ትግል እንደምታካሄድ የታወቀ ነውና መቼ ነው ከዚህ ወጥተህ እውነት ለህዝብ ቆመ ማሰብ የምንችለው ነው? እንደ ህዝብ የኢትዮጵያ ህዝብ መሬቱ አልጠበበውም፣ ሀብት አላጣም። ነገር ግን የጭንቅላት አስተሳሰብ ነው ያጣ ነው። አስፍቶ ያለማሰብ ማለት ነው። አስፍቶ ያለማሰብ። አሁን ቅድም አያናና ኢዮዳቤ ሲወያዩ ደስ እያለኝ የነበረ የኢትዮጵያ ህዝብ ወዴት መሄድ ኢዮዳብ ተቆራረጠ ታብታብ አስደረገ ማለት ነው። እና ሌላው በቃ እኔ ብቻ ነኝ የማቅል እኔ ያልኩ ነገር ካልሆነ በስተቀር ኢትዮጵያ ትበተን የሚል ይሰማል እንደ ጋይስ ነገሮችም አለ። ያ ታብታብ አድርጎ ይሰማል። ኢዮዳብ ያንተ ታብታብ ሊቀርቡ የተቆራረጠ ስለሆነ ታብታብ አንዴ ዝም ይበልና ታብታብ ይደረግ። ኦኬ ብዙ ማንቆ ኦኬ። ስለዚህ
በተለይ የአማራ ፖለቲካ ቅድም መሐመድም ሲናገር ነበረ። ለራሳቸው ስትቆርሱ አታሳንሱም፣ ለሌላ ግን ስትቆርሱ በጣም ቆርጣችሁ ነው የምትሰጡትና የኦሮሞ ትግል መጥፎ ነው፣ የትግሬ ትግል መጥፎ ነው፣ የሌላ ትግል መጥፎ ነው፣ የእናንተ ብቻ ነው የጸዳ። ይሄ እኮ ነው ኢትዮጵያንም እንዳንኖር እያደረገን ያለው። አንድ ቦታ ላይ ተቀምጠን ችግሮቻችን እንዳንፈታ ያደረገን እኔ ንጹህ ነኝ ብለህ ስለመጣህ ነው። እያንዳንዱ ማለት ነው እኔ ነኝ ንጹህ፣ የኔ ትግል ብቻ ነው ትክክለኛ ብለህ ስለምትመጣ ወንበር ላይ ቁጭ ብለን የዛችን አገር የዛን ህዝብ። በነገራችን ላይ አንዳንዴ ሳስበው እዮዳቤ ለህዝብ የሚያስብ ፖለቲከኛ ወይ ደግሞ ትግል የለም ብዬ ወስጃለሁ። እኔ ልንገርህ፣ ለህዝብ የሚያስብ ትግል የለም ብዬ ነው የወሰንኩት መጨረሻ ላይ። ለምን መሰለህ? ለህዝብ የሚያስብ ትግል ቢኖር ኑ ቁጭ በሉና ወንበር ላይ የዚችን አገር ችግር እንፍታ የሚል ይመጣ ነበር የነበረ። ግን ውሸት ነው፣ ለስልጣናቸው ነው የሚታገሉት ብዬ ወሰንኩኝ እኔ ከሁሉም አቅጣጫ ማለት ነው። ውሸታሞች ናቸው እነሱ። ነገ መጥቶ ደግሞ ዛሬ አብይ ከሰራ በላይ ህዝብ ላይ ለመስራት ይጋጋጣሉ ብዬ ነው ወሰንኩት እኔ። አሁን አማራና ኦሮሞ እንዲባላ ነው የሚያደርጉት። ሁሌ ኦሮሞ ገደለ ይልሃል፣ ሁሌ አማራ ገደለ ይልሃል፣ ሁሌ ትግሬ ገደለ ይልሃል። ከዚህ ውጭ ለሆነ ነገር የላቸውም። በቃ እሱ ነው መዝሙር የሆነብን። ለዛ ነው ጥያቄ ለአያናም የጠየቅኩት። መቼ ነው ከዚህ ወጥተህ እኔ ለዛች ወንድማችን ያን የሐውልት ጥላቻ አይቀሰቅስም እንደምትለው ስማ። እኔ አሁን ያወራሁ ነው አንተ ኦሮሞና አማራ የሚል እንትን አለ ስላልክ እኮ ነው ያነሳሉ እኮ አሁን እኔ ያወራሁ ነው። ጸጥ በልና በተራ አውራ። ኖ ያን ሐውልት አያጨራርስም ወይ? አሁን አንተ እንደምትለው ማንም ሳይሰብክ እኮ ያን ሐውልት ብቻ እኮ ሰብኮ ያጨራርሳል እኮ። ያንን ያን ሐውልት እኮ ቁጭ ብለህ ያን ሐውልትም ይሁን ምንም ቁጭ ብለህ መፍታት ትችላለህ ነው እያልኩ ያለው። ወንበር ላይ ቁጭ ብለህ ለህዝብ የምታስብ ከሆነ እውነት አንተ ለህዝብ የምትታገል ከሆነ መፍትሄ የሚመጣ ወንበር ላይ ነው። ትግራይ ላይ ተዘምቶ እኮ ስንት ሰው አልቀው መጨረሻ ላይ እኮ ወንበር ላይ ቁጭ ብለው ነው አሁን ያለውን ሁኔታ እንኳን እንዲመጣ ትንሽ የሰው ሞት የቀነሰው። አሁንም ቢሆን ትግል ላይ ነን የሚሉ ለህዝብ እንታገላለን የሚሉ ለዘረፋ ወይ ደግሞ ለሌላ እንጂ እስቲ ፋኖና ኦላ አንድ ቀኑና አብረን ቁጭ ብለን እናውራ የህዝባችን ችግር እንፍታ ያሉበት ታይም ታመጣላችሁ? አታመጡም እኮ። የለም እኮ ትግሬ ከሌሎቹ ጋራ ቁጭ ብሎ አሁን በትግራይ ውስጥ እየታገለ ያለው ቲዲኤፍ ኑ ወንበር ላይ ቁጭ ብለን የዛችን አገር መከራ እናብቃ ያለ ቡድን አለ? የለም። አሁንም ለስልጣንና ለበላይነት የሚጋጋጥ ብቻ ነው ያለው። ህዝብ ደግሞ ይህንን መንቃት አለበት ብዬ ነው ማስበው እኔ። ህዝቡ ይህንን ነቅቶ እናንተ አትጠቅሙንም ብሎ እንደዛ አስባለሁ። ዮዳቤ ብዙ ጊዜ ውሸታሞች ናቸው። ብልጽግና ሲጠቅማል የሀገሪቷን ችግር መፍታት የማትችሉ ናቸው። ስለዚህ እናንተም ብትመጡ ከአብይ በላይ ነገ በእኛ ላይ ታደርሳላችሁ ብሎ ህዝቡ መቃወም አለበት ብዬ ነው ማስበው። ስለዚህ እስቲ እኔ በዚሁ ላብቃና አያና መልስልኝ እስኪ የኔን ሰዓት ውሰድና አሁን ያልኩን ንገረኝ እስኪ። ሁለቱን ጥያቄ መልስልኝ። አመሰግናለሁ። እሺ ሌሎቹም ተራይ ስለሚጠብቁ በአጭሩ እኔ ቅድም የተናገርኩት ህዝብ እንደ ህዝብ በመንግስት ደረጃ ፖሊሲ ተቀርጾበት ላጥፋው ተብሎ የተዘመተበት ህዝብ የለም። ግን ትርክቶች አሉ የሚሰሩ። ትርክቶቹ በሁለት በኩል ነው የሚሰሩት። አንደኛው አንድን ህዝብ ማንነቱን፣ ፍላጎቱን፣ መሬቱን፣ ፖለቲካውን ለመቀማት የምትፈጥረው አይነት ትርክት አለ ለማሳነስ። ይሄ ህዝብ አላዋቂ ነው፣ ጋላ ሻንቂላ፣ ቋንቋው ሬዲዮ ይሰብራል ምናምን፣ ነፍጠኛ ነው፣ ወራሪ ነው፣ የቀንጅብ ነው ምናምን ነው። ገብቷል አይደለ? ሁሉም እባብ ናቸው ምናምን ብለህ የምትሰራው ሲሳይን ማይኩን የሚከፍትበት ሰው አለ። ሲሳይን ነው አይን እሱን አይደለም። ሲሳይን ማይኩን ሰው የከፈተበት ነው መሰለኝ። እስቲ ዝጋለት። ሲሳይ ደጉ ይሰማኛል። እና እንደዚህ አይነት ትርክቶች አሉ። ትርክት ምንድነው? ለፖለቲካል ኤክስፒዲየንሲ ብለህ አሁን ቢኮዝ ኢንትሪኬሲ ኦፍ ፖለቲክስ ውስጥ ትገባለህ። ህወሓት ካልክ ህወሓት ምንድነው? መቼ ተመሰረተ? ቀዳማዊ ወያኔ ሓርነት ትግራይ ማለት ምን ማለት ነው? ማኒፌስቶ ምንድነው? ትገባለህ። ይሄ ፖፑለስ ጋር አይወርድም። ሰፊው ህዝብ ይሄንን ዳይጀስት ማድረግ አይችልም። የሜን ካምፕ የሚባል የሂትለር መጽሐፍ አለ። በአጭር ቃላቶች በአንድ ሁለት አረፍተ ነገር ደጋግመህ ስትነግረው ነው የህዝብን አእምሮ ልትጠመዝዝ የምትችል።
ህዝብን መግዛት የምችለው ሀሳቡ መግዛት የምችለው እንደዛ አይነት ሊደጋገም የሚችል ሲምፕል የሆነ ቢኮዝ ሶሳይቲ የተማረው ሶሳይቲ አያና እስኪ አብረህ መልስልኝ። ብልጽግና የማን ብሔር መንግስት ነው? ብልጽግና ብሔር የለውም ወንድሜ። ብልጽግና የተለያዩ ብሔር ብሔረሰቦች ያሉበት መንግስት ነው። መንግስትም አይደለም ፓርቲ ነው ብልጽግና። የተለያዩ ብሔር ብሔረሰቦች ያሉበት ፓርቲ እንዴ። እንደ ወያኔ ልትሸውደን ነው? ምነካ የኦሮሞ ነው ለምን አላልክም ብዬ አንተ ቺል እያልክ ነው። የቅድሟን ትራንስፖርቴሽን ተሳፈርካት። አዎ አይ እንዲያው ምል በዚሁ እንድትመልሰው ብዬ ነው የሌሎቹን እድል ሳትይዝ። ብልጽግና የኦሮሞ ነውና አንተ ለምን የብሔር ብሔረሰቦች ነው? ባደወይኔ አያና I don't like to have like this ambiguous የሆነ ብዙ እንትኖች like becomes like I don't know አሁን ምን እንደሚይዙ አላውቅም ግን ኖ ፔሸንስ ይጠይቃል። ነገር ቅድም ተነጋገርን እኮ ገበሬ ያስፈልገዋል። አንደኛው ከትጫለሁ ከዛ አውጥተህ ሩዝ ውስጥ ከተተ ይለቀዋል። እሺ ቀጥል ጨርስና ዘምዘም ነው ለክፉም ለደጉ ምንድነው መሰለ። በነገራችን ላይ ይሄ የኦሮሞ የምናምን የሚባለው በጣም ሲምፕል ሆኖ እንደዚህ አይነት ንግግር ነው አሁን የሚሰራው። ገብቷል? የኦነግ ሰራዊት ትለዋለህ። ማንን? የሀገር መከላከያ ሰራዊት እንዳለ የደቡብ ልጆች የአማራ ልጅ ሁሉ እኮ አለበት። ገብቷል አይደለ? ኦነግን አላማ ይዞ ደግሞ ከዚህ ሰራዊት ቲፒኤልኤፍም እኮ ነበረው፣ አማራ ነበረው፣ ደቡብ ምናምን አይደል? ሐራ ይኸውልህ። አይ ቆይ እንድታሻሽልልኝ ፈልጌ ነው አያና። ቆይ አንድ ጊዜ ይኸውልህ፣ ለምሳሌ አንተ ማለት ነው አይ ነው አንተ የብልጽግና አባል ነህ፣ ግን ፌር ለመሆን ላይክ እንደተማረ ሰው ለምሳሌ ያኖሌ ሐውልት የወዳጅነት ሐውልት አይደለም መቼም የፍጅት ሐውልት ነው። ስለሱም ልናገር እስቲ። አዎ ቆይ ላጠቃልልህና አንድ ጠቅለል አድርጌ። ሁለተኛ ነገር ደግሞ ብልጽግና ልክ እንደ ትግሬው ቲፒኤልኤፍ ኮር ነው። የሴኪዩሪቲውንና ሚኒስተሩን ቁልፍ ቦታ የሚባለውን የያዘው ኦሮሞ ነውና የኦሮሞ ፓርቲ መሆኑን ክደህ የሁሉም ኢትዮጵያዊ ነው ብለህ እንዲያው አጭበርብረው የአማራ ክፍል ነው እንቆጥርልሃለን። አማራ ነው ቁልፍ ቦታ ያዘ በደንብ እንቆጥርልሃለን። አንተ በጣሊያንም ጊዜ እኮ ነበረ። ቆይ አንድ የዚህ ላይ ኖ እሱ እናንተ ተረተረት አውሩ እዛ ጋር ውሸት ነው እሱ ወንድማችን። ቆይ ለአያና ነው እኮ የምጠይቀው። አንተማ ብዙም እውቀት ስለሌለህ አያና እውቀት አለው ብዬ ነው። ይኸውልህ አያና ምን መሰለህ በጣሊያን ጊዜ ቆይ አንዴ ቆይ እንድታስተካክል ይቅርታ ለማቋረጥ እየጠየከኝ ቢሆን ጥሩ። አዎ እኮ አጭር ላረግልህ ነው። ቆይ አንዴ ጥቅልል ያለ ጥያቄ ነው ሰጥ። በጣሊያን ጊዜ አማራ ነበረ። ጣሊያን ኮር ሆኖ ግን ባንዳዎች ነው። እውቀት እኮ ኢየሱስ ክርስቶስ ባህር ዳር ወንድሜ እባክህን ቆይ አንዴ እውቀት። እሺ ቴንክ ዩ። በኋላ በጣሊያን ጊዜ አማራ ነበር፣ ባንዳ የሆነ አማራ በጣሊያን ተወክሎ የሚያስተዳድር ነበር። በቲፒኤልኤፍም ጊዜ አማራ ነበረ እኮ አማራ የሆኑ ሰዎች ቲፒኤልኤፍ ቀጥሯቸው ሹመት ሰጥቷቸው የሚሰሩ ነበር። በደርግም እንደዛው ነበሩ። አሁንም በኦሮሞ አሉ። በኦሮሞ ኮር ሆኖ ማለት። ስለዚህ ሴኪዩሪቲውን ኦሮሞ በበላይነት ይዞት እንዲያውም ህዝቡ እኮ ባለ ጊዜ ነው የሚላቸው የኦሮሞን የኦፒዲዮን ባለስልጣኖች ባለ ጊዜ ነው የሚላቸውና የኦሮሞ ኮር ሆኖ አማራ ወይ ከትግሬም እኮ አሁን ጌታቸው ረዳን ማን ቅጥረኛ ያመጣል። ቅጥረኛ ስላለ የሁሉም ብሔር ብሔረሰብ ነው ብለህ እንዴት ትሸውደናለህ? የኦሮሞ ኮር ቡድን አይደለም ወይ ብልጽግና? እና ያንን ለምንድን ነው አንተ እንደ ምሁር ወይ እንደ ተማረ ሰው ያንን ነገር ፌር አድርገህ መናገር ሲገባ የኢትዮጵያ የብሔረሰብ ልክ የኢትዮጵያ ፓርቲ ለማስመሰል የሚደረገውን ውሸት አብረህ ህዝቡ እንዲጭበረበር ማድረግህ ትክክል አይደለም ብዬ ነው። እሺ ቆይ ትንሽ አሁን ሳትከፍት ስማ። ቢኮዝ የሆነ ነገር ይዘህ እንድትወጣ ስለምፈልግ ነው። የፖለቲካል ፓወር የሚባለው ነገር ዲስፐርስድ የሚባል አለ፣ ሴንትራላይዝድ የሚባል አለ። ምን ማለት ነው? የተበተነ እና የተሰበሰበ ማለት ነው። ኢትዮጵያ ውስጥ ፖለቲካ ኃይል በጣም ተሰብስቦ ሰው ሁሉ ለምን ይመስልሃል? አሁን የአማራ ክልል ትግል 4 ኪሎ ምን ይሰራል? ስለ አማራ ክልል ለምን አያወራም? የኦሮሚያ ብሎ ኦሮሞ ታጋይ ብሎ ተነስቶ 4 ኪሎ ነው የሚመኝ ሙሉን ኢትዮጵያ የሚተዳደርበትን ማለት ፌደራል መንግስቱ። ኦጋዴንም 4 ኪሎ ያምረው ነበር። ሼም ይዞት ነው ትንሽ ቁጥሩ ከ1% በታች ስለሆነ ሁሉም ነው ገብቷል አለ 4 ኪሎ ነው። ለምንድን ነው ካልክ ያረጋ ወንበር ብዙ አይመስጥህም፣ የሽመልስ ወንበር ብዙ አይስብህም። ሴንትራላይዝድ ሆኗል ፓወሩ ማለት ነው። ይሄ ከዲሞክራታይዜሽን ጋር የተያያዘ ነው። ዲሞክራታይዝድ ስትሆን ፓወር ዲስፐርስድ ይሆናል፣ ይበተናል። የቀበሌውም ስልጣን የራሱን የሆነ አውቶኖሚ ያለው፣ የክልሉ አውቶኖሚ ያለው። አሁን ግን ሴንትራላይዝድ ሲሆን ትርጉም ያለው ትክክለኛ ትርጉም ያለው አንድ ወንበር ነው።
የዶክተር አብይ አህመድ የተቀመጠበት የ4 ኪሎ ወንበር ገብቷል አይደል? ሌሎቹ የራሳቸው ትርጉም አላቸው፣ ግን ሪል ፓወር ኤሚኔት የሚያደርገው ከዛ ነው። ሴንትራላይዜሽን ኦፍ ፓወር አለ ማለት ነው። ይሄ ደግሞ ዝም ብለህ አስነጥሰህ የምትቀይረው ነገር አይደለም፣ በሂደት ነው። የዲሞክራሲ ምህዳር ባህል ነው፣ እየሰፋ ነው የሚሄደው፣ በልምምድ ነው። እሱ አለመኖሩ ነው። ኦሮሞ በብዛት አለ የምትል ከሆነ አንደኛ ኦሮሞ ተሳትፎ ምንድን ነው መሆን ያለበት የሚለውን ጥያቄ ያነሳል። ባለው የህዝብ ቁጥር፣ ባለው ማዕከላዊ ኤረብል የሆነ ላንድ ኢኮኖሚ ውስጥ ባለው ተሳትፎ ምንድን ነው ተሳትፎ ሊሆን የሚገባው አግባብ የሚለው አንድ ጥያቄ ነው። ሁለተኛው ደግሞ ማለት ነው ኢቭን አሁን አንተ የጠየቀኝ ጥያቄ ብልጽግና የማን ፓርቲ ነው የሚለው በጣም ሲምፕል የሆነ ሎወር ግሬድ የሆነ ጥያቄ ከመጠየቅ በብልጽግና ፓርቲ ውስጥ ትልቅ ቁልፍ ቦታዎችን ያዙ ወይም ደግሞ ሲግኒፊካንት የሆነ ፓወር ያላቸው በፊቶቹ ፓርቲዎች የትኞቹ ናቸው? ከኦህዴድ የመጡት ናቸው ወይስ ከባዴን የወጡት ወይስ ከእንትን የመጡ ብትለኝ እሱን ሲግኒፊካንስ ላይ ኦህዴዱ ብልጫ አለው ልልህ ይችላል ከማያቸው ነገሮች ገብቷል። ግን እንደዛ አይነት ሪል ሴፐሬሽን መፍጠር አለብን። አለ ገብቷል። መናትኔ አለው ውስጡ ትንሽ በትነን ካላየ ነው አድካሚ ነው። ግን አንተ የምትለው አይነት ሴንትራላይዜሽን ፓወር አለ። ኢቭን ኦህዴድም ብትሆን ምንም ሁን ኦሮሞም ሁን አደሬም ሁን ምንም ወደ ላይ ተሰብስበው አንድ ቦታ ነው ያለው እና እሱ ዲስፐርስድ እየሆነ የሚሄደው በፖለቲካል ዲስኮርስ ውስጥ ነው። ወደ ይህንን አንተ የመጨረሻ ያነሳውን ነገር ነክቼ ልመለስ ጀርሚያ ጋር ወደዛም ስለሚወስደኝ ማለት ነው። ማሳለጫ አለው which is አኖሌ ላይ ያነሳው ነው። አኖሌ ላይ የተሰራው በሚኒሊክ ጊዜ በሀገር መስረታው ወይም ሀገር ማስፋቱ የኢትዮጵያን ባውንደሪ ሴት በሚደረግበት ሰዓት ላይ ባይዘው የኢትዮጵያ ብቻ አይደለም ይሄ ኤክስፒሪየንስ ኤምፓየሮች ወይም ሀገሮች ሲመሰረቱ ባውንደሪ ሴት የምታደርገው በኔጎሺዬሽን በምናምን የሆነው 21st ሴንቸሪ ምናምን ውስጥ ነው። እንዲያለ ነገር በፊት በኃይል ነው ትይዛለህ፣ ከዛ በኋላ ታሳልጣለህ። እነ ፈረንሳይ እኮ ቋንቋውን እንዳለ የሌላውን ህዝብ ቋንቋ ጥርግ አድርገው ካፉ አውጥተው ፈረንሳይኛ ተናጋሪ ነው ያደረጉት። ዩሮፕ ራሱ የተሰራው እንደዛ ነው። ገባ? ሶ ስፔሻል የሆነ ኃጢአትና ጥላቻ የተሰራበት አይደለም። ግን ካላሳካኸው ደግሞ የራሱ ሪፐርከሽን አለው። አቅም ከሌለህ ማለት ነው። ከውጭ ሀገር ኮርጀ ማን የሆነ ሰውዬ ፒዛ እንሰራለን ብለው ነው አምባሻ የፈጠሩት አለ ቲማቲም ምናምን ጎሏቸው ዝም ብሎ በሹካ ብቻ ወጋ ወጋ አደረጓል። እሱ እውነተኛ ታሪኩ ይሁን አይሁን አላውቅም። ኢንግሪዲየንት ካላሟላህና የሄጅሞኒውና የሞኖፖሊውን ስራ ካልጨረስክ እኛ ሀገር ያለው አይነት ፌልድ የሆነ የኔሽን ስቴት ቢልዲንግ ፕሮሰስ ይፈጠራል። ሚኒንግ የራሳቸው ቋንቋ የራሳቸው ማንነት ኖሯቸው ተጨቋኝና ጨቋኝ የሚል ትርክት ኋላ ላይ ዲቨሎፕ አድርጎ ሀገር ወደ እንትን ወደ ማድረግ ይሄዳል። በፌደራሊዝም ነው ማሰራት ነው። ባይዘው ፌደራሊዝም ከሄድክ በኋላ መመለስ አትችልም። ወይ ትበተናለህ ወይ ፌደራሊዝምህን አስተካክለህ ትቀጥላለህ። ዩኒተሪ መሆናችን ለዛ ነው በፌደራሊዝም ውስጥ የህዝቦችን ጥያቄ መልሰን መልታይ ናሽናል የሆነችን ሀገር ኢትዮጵያዊነት ላይ የምናጠነክርበት መንገድ በጋራ ፎርሙሌት እናድርግ። ይሄ ብቻ ነው መንገዳችን የምንለው። የአኖሌ ነገር በዛ ሂደት ውስጥ የነበረውን በኦሮሞ ህዝብ ላይ በአካባቢው ህዝብ ላይ የደረሰውን በደል ለማሳየት ነው። ያን በደል ማን ያደረሰው ብትል ለመመስረት እየሄደ ያለው ገዢው ሚኒሊክ ነው። አንተ አይ ሚኒሊክ ያጎቴ ልጅ ነው ብለህ የሚኒሊክን የክስ ፋይል እና ዶሴ ወደኔ አዘዋውሩልኝ ብለህ በጽሁፍ ምን አስጠየቀ? የሞተውን ሞት እኮ ይፈታል። ሞት ይፍታ ነው የምትባለው። እስር ራሱ እድሜ ልክ ስትታሰር ታውቃለህ አይደል? ሞት ይፍታ ነው ይባላል። ሚኒንግ ከሞትክ በኋላ አያስሩህም፣ አስር ይቀብረዋል። በህይወት የሌለ ንጉስ የድሮ የነበረ ኢትዮጵያ ንጉስ ሞት የፈታውን ክሱ ይቀጥልና ወደኔ ይለፍ ብለህ ሚኒሊክ ዛሬም ንጉስ ነው ስትል አንተ የሆነ ነገር እያደረክ ነው። እኔ ነኝ ነፍጠኛው ስትል ማለት ነው። ነፍጠኛ ሆነህ የማታውቀው ሰውዬ የጭሰኛ ልጅ ነህ። የድሃ ገበሬ የጭሰኛ ልጅ ነህ። ግፋቢል በኩታም እንትን የጋራ ያረስክ ነህ። የባላባቱ ልጅ ነፍጠኛው ምናምን እኮ ነው እንዳለ። አሁን የአረብ ሀገር እህቶቻችን ወንድሞቻችን እዚህ ጉበር የሚኖሩ ልጆች እንዳለ እኮ የነገስታት ዘር ሆነዋል። ለምን ያንን ለመውረስ ትሯሯጣለህ ነው? ገብቷል። ሌላኛው የሐሰት ትርክት ባለቤት ይሄኛው አካል ነው። አሁን ዶክተር አብይ አህመድን በብሔር ማንነቱ ጥላቻ እየሰበኩበት አሁን እንደውም ትንሽ ፖለቲካውን መጣ ያንን ትርክት እያጠናከርክ ነው ያለው። የጀርሚን ጥያቄ ለመመለስ አዎ ያተረክታል። አንድ ቦታ አይደለም ያለው፣ በተለያየ ቦታ ነው ያለው። ዳይሬክትሊ ህዝብን ለማጥፋት የተሰራ አይደለም። ለፖለቲካል ኤክስፒዲየንሲ ህዝብ ለማነሳሳት ወደ ትግል ለማስገባት ኢትዮጵያ ውስጥ ማርክሲዝምን አዳፕት ሊያደርጉ ሲሞክሩ በ60ዎቹ ኢትዮጵያ ውስጥ ማኑፋክቸሪንግ የለም። ገበሬ ኦሮሞን ህዝብ አኖሌ ላይ ሚኒሊክ ጨፍጭፎታል ነው የምትለኝ? አሁን የተናገርኩት ነገር ሳይገባህ ቀርቶ ከሆነ አዝናለሁ። በጣም
አልኖረም ዳይጀስት ልታደርገው እኛ ስለማይገባው ለፎ አይገባውም። ተው ጀርሚ አንተ ጊዜ ያስፈልገኛል እያየኸኝ እየሰነጠቅኩ እና በዛ ሌቭል ያለን የፖለቲካል እንትኑን እየወሰድን ነው ወደፊት መሄድ ያለብን። አሁን አያና መልስልኝ ማስረገጥ ፈልጌ ነው እና ሚኒልክ ነው አዎ ጭፍጨፋዎች አኖሌ ላይ ተደርጓል በተለያዩ ቦታ እና ያንን ሚኒልክ ነው ያረገው ሚኒልክ ነው የጨፈጨፈው እና የሚኒልክ መንግስት መሰለኝ ኢትዮጵያ እኮ እየተመሰረተች ነው አሁን። ስለዚህ የንጉስ ዘርነን የምንለውን አማሮች የባሪያ ዘርነን በሉ ነው የምትለን አይደል? የማንም ዘር ሆን ምን አገባን? ንጉስ ዘር ስለሆነ የንጉስ ዘር ሆነም አታውቅም ሆነም አታውቅም ወደፊት ቆይ እናንተ ሁለታችሁ ሌላ ቦታ ነው የምትገናኙት። እዚህ እኔ ባለሁበት እኔ you talk through me የማንም ዘር መሆን መብት አለ። ሰው ለገዛ ስራው ነው። ምን መሰል አያና ለምሳሌ ብዙ ሰው የባሪያ ዘር ነበር። ያው የባሪያ ንግድ ነበረ ታውቃለህ። ብዙ ሰው ባሪያ ችግር የለውም የባሪያ እንትን ነው። ስለዚህ ባሪያ ተሽጧልና እኛ ደግሞ አብሮ ከተሸጠው ባሪያ ወገን ሆነን ለማስተባበል የባሪያ ዘር ነን እንበል ነው የምትለን? የባሪያ ዘር ነን እያልን እንናገር የንጉስ ዘር ይኸውልህ ሃይ ስኩል እያለሁኝ በአኖሌ ሐውልት ጦታችን እንዳትቆርጡን አሁን የባሪያ ዘር ነን ሰኛ ነን በሉ ነው የምትለን? አይ ግልጽ እንዲሆን ነው አያና ስነግርህ በምን በአፍል ሰማኝ ነው ቆይ እስኪ ዝም በለኝ እኮ ነው። ይሄንን እኮ ነው የምነግርህ። በቀለች የምትባል እንግሊዘኛ አስተማሪ ነበረችን፣ አይነ ስውር ናት። ጠዋት እሷ አታየንም ብለን ቀስ በል ነገር በብርሌ የሚባልበት አመክ ነው አሁን ይገባል። አይ ለማንኛውም አንተና አብይ አህመድ ኢትዮጵያዊ ነን እያላችሁ ሚኒልክ ጡት ቆርጧል የሚል ኢትዮጵያዊ እኛ ሰምተን አናውቅም። ከታች መቼም እንግዲህ ሰሚው ይታዘባል። እንዴት ሚኒልክ ጡት ቆርጧል? አሁን ምን ማስረጃ ታመጣለህ? ሚኒልክ የኦሮሞ ተወለደ ከሚለው ሰው ጋር ያና በጣም ነው። ከዚህ ሰውዬ ጋር አታውራ፣ እውቀት ካለ ሰው ጋር አውራ። ሐራ በተራ ካወርተ የለ እንጠብቀን። ቆይ ጀርሚ 2 ደቂቃ ውስጥ ጨርሳለሁ። ማኪ ሁለታችሁም እንዳትከፍቱ፣ ጀርሚም ሐራም እንዳትከፍቱ። 2 minutes ኦኬ። ሐራ የባላባት ልጅ፣ የነገስታት ልጅ፣ የጎጃም ልጅ፣ የወለጋ ልጅ፣ የፈለከው ልጅ ሁን፣ ማንም የተናገረኝ የለም። የኢትዮጵያ ህገ መንግስትም እንደሚያውቅህ ሄድና ኤው አንቀጽ 39 ነው አንቀጽ 5 እንደዚህ ነው ማውቅህ ይላል። ብሔረሰቦች፣ ህዝቦች የእንትና ልጅ ነኝ አጎቴ እንደዚህ ነው አክስቴ ታክሲ ያላት who cares? ብሔረሰቦች ህዝቦች ሄደህ ግን ፖለቲካል አላያንስ አለኝ at a certain place የደረሰው ጉዳት እኔን ይመለከታል፣ አድራጊው እኔ ነኝ፣ በመደረጉ አምንበታለሁ፣ ሰፖርት አደርገዋለሁ፣ ይሄ ህዝብ እንዲሆን ነበረበት ስትል የጥፋት ትርክት ውስጥ ተሳታፊ ነው። ባረር ነው የንጉስ ዘር መሆን እኮ አትፈትብኝ አልኩ አይደል? የ2 ደቂቃ ብትታገስ ምን ትሆናለህ? አይ ላያና ነው እኮ የንጉስ ዘር ነኝ ማለት። ለምሳሌ አሁን የሚኒልክ የልጅ የፋሚሊ ብትሆን አሁን ሮያል ፋሚሊ ብትሆን አያና do you remember from Rush Hour ውሃውን ከፊቴ ዞር አድርገው ልከተው ነው። አያና ረፍት አድርግና እስቲ እናውራበት። አይ ካፌ ያለውን ማለት ጨርስ ደግም አይደል የወሬ ያለ ህዝብ ብላችሁ አሁን ይሄን ያና ግን በእውነት ይሄን አመለካከትን የአኖሌን ህዝብ ሚኒልክ ነው የጨፈጨፈው ጡቱን የቆረጠው የሚለው ሁሉም ብልጽግና ያምንበታል። አንተ እንደምታምነው እኔ ብልጽግና መሆኔን በመናገርህ ራሱ ከፍተኛ ኩራት ይሰማኛል። እሱም እንዳለ ሆኖ ማለት ነው። በነገራችን ላይ የህዝብ ታሪክ እኮ ነው ሐራ የምታወራው ነገር የኦሮሞ ህዝብ ሁሉ ታሪክ ነው፣ የብልጽግና ጉዳይ አይደለም። የኦሮሞ ህዝብ እኮ ሚኒልክ ቆረጠና አይልም እኮ ኦፒዲዮ ነው። ታሪክ ውስጥ አንግባ። ከሐራ ጋር ሐራ ሌላ ታሪክ ነው የሚያምነው። ስለዚህ እዛ ውስጥ መግባት አያስፈልግም። ስለዚህ አይደል እንዴ? አይ በመሰላችሁ ታሪክ አንግባ። ታሪክ ስንገባ ራሱ ብዙ እንትኖች አሉት፣ ፎርማቶች አሉት እና ሰዎች የፈለጉትን ማመን ይችላሉ። የኤርሚን ጥያቄ ግን ዮዳቤው ለኮ ታሪክ አይደለም። ጥላቻ ስላነሱ ሃኖሌ ሐውልት አንዱ የወዳጅነት ሐውልት ሳይሆን የጥላቻ ሐውልት ነው ስለው፣ አዎ እሱ በትክክል በኦሮሞ ህዝብ ላይ ሚኒልክ ጡት ቆርጦ ጨፍጭፎታል አለ እኮ እንጂ ታሪክ እኮ አይደለም። ማን የተጠላው? የተጠላው አካል ማን ነው? ምን አማራን እኮ በየክልሉ ቆርጧል ብላችሁ አጸዳችሁት። አሁን ደግሞ በክልሉ የሚኖረውን ጦርነት አውጃችሁ እኮ አማራን ሙሉ ለሙሉ ለማጥፋት የራስ ቤት ስትከፍት ይሻላል እንደዚህ አይነቱ። ግን you guys ታፕ እና ኮፒ ሊንክ አድርጉ። ግን
ፎርማት ያለው ወሬ ብናወራ አይ ፎርማት ያለው ወሬ ባይ ዘ ዌይ ምን እንደተማርኩ ታውቃለህ? ዮዳ ኦን ዘ ሳይድ እኔ እና አንተም we were having nice side conversations ወድጀዋለሁ። የዛሬውን እያዋዛን ነው ሄድነውና segregation አንዳንድ ጊዜ you have to like ቀድም segregation is critical social media you have to segregate ገብቷል አይደለ? አሁን ቅድም እዚህ ጋር የነበሩ ሰዎች አሉ መሐመድን ብዙ ነገር አይቻለሁ ግን ሪሊ እውነት የሚፈልግና ነገሮችን በተረጋጋ መንፈስ ማቅረብ የሚፈልግ ነው። አማራ ዛሬ ነው አማራ ነው አይደለ? አማራ ስትሮንግ ፖለቲካ ማቅረብ የሚችል ልጅ ነው። ያነበበ ነው። ትንሽ ባልተለመደ ሁኔታ ዛሬ ስሜታዊ ነው። ጽንፈኝነት አለበት። ጽንፈኝነት ስልህ በአማራው ፖለቲካ ሳይሆን ጀስት ፖለቲካ የያዘው ፖለቲካ ላይ ጽንፍ አይለቅም። ገብቷል? ቁጥጥር ያደርጋል which is ለእንደኔ አይነቱ ሰው ምግብ ነው። ኢዚ ማኒ ገባ ቀላል ነው ግን ይችላል። አይ ከዚህ ሴግሪጌት የምታደርገው አይነት ሰው አይደለም። ነጠላዬ ሴግሪጌት የምታደርጋቸው አይነት ሰዎች አይደለም። ገብቷል? አሁን ሀራን ሴግሪጌት ማድረግ አለበት። ኖ አይ ይኸውልህ ምን መሰለህ አያና ቆይ አንተማ መልስ መመለስ አለብህ። ለምን መሰለህ አንተ ላይ ጥያቄ ያለው ወይም ወንድማችን አንድ ጊዜ አያናን ሳገኘው ነው የምጠይቀው ሌላ ጊዜ ስለማላገኝ አያና እንዲያው አንድ ቀን ጊዜ ካለ ሀራን ብቻ አስገብቼ ቴንክ ጥሩ ኮንቨርሴሽን ለምን አታረጉም? አውርተናል ፕሊዝ አልጦ ነው ኖ አያና ቆይ አያና መመለስ አለብህ። እውነቱን ነው ይወዳ ምን መሰለህ አያና አሁን አንተ ሚኒሊክ ጡት ቆርጧል የኦሮሞን ጡት ቆርጧል አልክ። አንተ በኦሮሞ ስም እየነገድክ ነው ብዬ ነው የማስብ። አንተ በእናትህ ነው በአባትህ ነው ኦሮሞ? እስቲ ይሄንም ብትነግረን በዚሁ አይ በአባት ወይ በእናት ከሆነ ከየትኛው ጎሳ እንደመጣም በዛው ብትነግረን አያና ይቅርታ። መጫን ፖለቲካ ነው ወይስ ግለሰብ እንትን ነው? it's okay እኔ ችግር የለውም። የመጫ ሰዎች ናቸው። አባቴም እናቴ የወለጋ ሰዎች ናቸው። የተወለድኩት ባሌ ነው። እኔ አማራ ኮኔን ያቀበለዋል። ለሀቅ የሚታገል ሰው ነው የምፈልገው። ችግር የለም። ምንም ችግር የለም። እኔ ምንም ችግር የለም። ኢትዮጵያዊ ጥርት ያልኩ ኩልል ያልኩ ኢትዮጵያዊ ነኝ። የሚገርምህ ነገር ኢትዮጵያዊ ነኝ ማለት ነው። አያና ለምን መሰለህ እኔ የጠየቅኩት ሀራ እንዴት አንድ ጊዜ ቆይ ሌላ ጊዜ ስለማላገኝ ይቅርታ ስለተጫንኩ አያና ይኸውልህ ምን መሰለህ ተጫነኛለህ ዛሬ የጠየቅኩህ ይኸውልህ ይወዳ በቢሲት ባታረገውና ቆይ አንድ ጊዜ ይኸውልህ ለምን መሰለህ የኦሮሞን ልጆች ብዙዎቹን አውርቻቸው ሚኒሊክ ጡታችን ቆርጧል ብለው አያምኑም ኔቲቮቹ ማለት ነው። ምናልባት አንተ ኢትዮጵያኒስት እንዳትሆን ፈርቼ ነው። ኢትዮጵያኒስቶቹ ናቸው አማራና ኦሮሞን ጡቱን ቆርጧል ምናምን እያሉ እነሱ ስልጣን ለመያዝ የሚነግዱ ኢትዮጵያኒስቶች ስለሆኑ በኦሮሞ ስም አሁን ሁሉም ኢትዮጵያኒስት ኦሮሞ ሆኗል። የመስማት አቃብ ጅርታ እያለ ማለት ነው። ቆይ አሁን ያየሁብህ የመስማት ችግር አለ። አዩ አንዴ ነው ምን አገባ ስለ ኦሮሞ አንተ ሰከንድ አንዴ ለምን ነው ማገባ አንድ ሰከንድ አያና አንተ ስለ ኦሮሞ ስለ ራስህ አያና ታገሰ አንተ ብቻ ታገሰ ስለ ራስህ አውራ እባክህ ስለ ራስህ አንተ ካላገኘም ስለ ኦሮሞ አታውራ። ቆይማ እባካችሁ አያናን ዛሬ ስለማፈላ አያና ምን መሰለህ አያና ሀራ ትልቅ ሰው ነህ። በፖሊስ ምናምን ደስ አይልም። አያና ትንሽ አረፍታለሁ በፖሊስ ተይናወራ የምናገረው ነገር ካፌ ማስጨረስ እንደዛ ያደርግ እያስጨረሰ አይደለማ። ትንሽ አረፍ ኖ አስጨርሰዋለሁ። አንደርስታንድ ያደርገኛል አያና ጥያቄዎቹ እንዳያልፉብኝ ሰዓት እንዳይሄድብኝ ፈልጌ ነው። ከይቅርታ ጋር አያና ይቅርታ ጠይቄ ማለት ነው። ይኸውልህ ምን መሰለህ ብዙ ኦሮሞዎች ለማጥፋት ይቅርታ ብዙ ኦሮሞዎች ኢትዮጵያ አማራ አርዶናል ሚኒሊክ ቆርጦናል አይሉም። ኢትዮጵያኒስቶች ግን ኦሮሞን ቆረጠው ትግሬን አማራ እንዲያደርገው ሚኒሊክ ጡቱን እጁን ቆረጠው ይላሉና አንተ ኢትዮጵያዊ እንዳትሆን ሰግቼ ነው። በትክክል ኦሮሞ መሆን መታወቅ አለበት። ቆይ ምን ያህል ጫና እንደምታመጣና በዚህ ደረጃ ላይ አልፈልግም ይቅርታን አልቀበልም ፕሊስ አትጠይቀኝ እያልክ እንኳን መጠየቅ ማለት በጣም ተያብ ሪስፖንሲቢሊቲው አለ። ምንድነው መሰለህ እኔ አሁን የማየው ነገር እድሜያችን ትልልቅ ሰዎች ነን። ሀራ ማለት አሁን ሁለት ጸጉር እኔም ሳልፈልገው ወጥቶብኛል። ጺማችን ሁሉ ምናምን ቅንድብ እስኪሸብት ድረስ መጠበቅ አያስፈልግም። ተመልጣል እንጂ ምን ትሸብታለህ ደግሞ? ኧረ አገጬን ብታዩ ሽበት አውጥቷል። ገብቷል። አሁን ትልልቅ ሰዎች ነን። ልጅነት ውስጣችን የቀረ ቢኖርም አያና በቃ እሺ በለኝ አንድ ለአንድ when you have time ጥሩ ዲስከሽን ይላል ያስ because ካለበለዚያ
under the condition I will take the next 2 ወይ minutes አሁን እኛ እንውረድላቸው ንጉስ ይወዳም ፕሮግራም ሌላ ፕሮግራም አለኝ ነጋኮ አሁን እናንተም እንድታወሩ ኤኬ እስካሁን ከገባ አልተናገረም ሲሳይ አልተናገረም ሄርሜ የጠየቀውን ጥያቄ ጨርሰዋል despite what Hara tried ማለት ነው 2 ደቂቃ ብቻ ነው የምወስደው ጥያቄውን የት እንዳቆ ቀብዬ ነው ያቆምኩት ምረሳ መስሎ ፎቶግራፊክ ሜሞሪ ያለኝ ሰው ቀብዬ ነው ያቆምኩት ይሄንን ይመስላል ይኸውልህ ቅድም አንተ ወደ አኖሌ ልትመልሰኝ ሞከርክ እንጂ የትርክት ችግር ሁለት አይነት ነው ያለው አንደኛው ለማጥፋት ለመጨቆን ለመጫን ተብሎ ቀጥታ ህዝቡን ታርጌት ባታደርገውም ትርክት ትፈጥራለህ ማርክሲዝምን ኢትዮጵያ ውስጥ ሲያመጡ ብዬ ያቆምኩት ማኑፋክቸሪንግ አልነበረም የነበረው ገበሬ ስለሆነ ወደ ብሔር ማስጠጋት ነበረባቸው ስለዚህ መደቡ ትርምስምሱ ይወጣ ስለሆነ የብሔር ጣዕምም ተሰጥቶት የተሰራ ነገር አለ ከዛ በዘለለ still to this day የሚሰሩ ትርክቶች አሉ አንደኛው ይሄንን ህዝብ ለማስጠላት እንትና ትንሽ ነው ኦሮሞ እንደዛ ነው አማራ እንደዚህ ነው ተብሎ የሚሰራው ፖለቲካ ለማሳለጫ ነው ሌላኛው ደግሞ የተሰራብህን ትርክት ወስደህ ለማስጎፍነኛ የሚሰራው ነው ማለት አሁን ነፍጠኛ ነው ወራሪ ነው ሲል ማለት ነው አው ነፍጠኛ ነኝ አው ወራሪ ነኝ አንተ ያለበት መሬት ወለጋም ቢዛሞ ነው እንትንም የኔ ነው ያጎቴ ነው ርስቴ ነው ቅስቴ ነው ደስቴ ነው ስትል ምን ይያልክ ነው የተሰራብህን ኔጌቲቭ ትርክት ወስደህ ህዝቡ ላይ ያንን ትርክት ተዋሃራ የኦሮሞ ህዝብ እኮ ወለጋ የኔ ነው ስትለው እኮ ነው አላለም እኮ እናንተ ነው በትርክት የኦሮሞን መሬት ምናምን የምትሉ እኮ ኢትዮጵያኒስቶች ናቸው አያና ይኸውልህ በርጩማ ከበጃ አባቶች ጀለቃ ባይላል ኦሮሞ የክብር ወንበርን ባለቤቱ ነው ራሱ ስር የሚይዘው ክብር ወንበር ሲሰጥህ አንተ ካሊያስከው ሄዶ ትቶ ይሄዳል ማለት ነው እንደ ፕላስቲክ ቸር ነፋስ ይወስደዋል እኔ አሁን የክብር ወንበር ተወንድሜ ኩልነን ሸበት ያልክ ያዝ አድርገህ ስሜትን ግታ ይያልኩ ነው ምላስን ነገር ራስን የሚገዛ ሀገር ከሚገዛ ይበልጣል እና ሂደቱ ይሄ ነው ይሄንን የተሰራበትን የውሸት ትርክት በማጋነን እንዲነህ ይያሉ የሚሰሩ ያሰቡለት የተቆረቆሩለት የሚመስሉ ማለት ነው በኦሮሞ በኩል አሁን ባሪያንን እስካሁን በባርነት ውስጥ እንኖራለን የሚል ትርክት በማዛመት ለትግል ሰው ማነሳሳት ፍላጎት ያላቸው አንዳንድ አካላት ታያለ በዚህ በኩል አዎ አንተ ነፍጠኛና አንተ ወራሪ ምን ማለት ነው ሰው እየኖረበት ያለውን ሀገር እኮ ያንተ መሬት ነው ያለው እኮ ነው ገብቷል ይሄም ያንተ ነው ግዛቴ እስከ ሰማይ ጠግ ነው ይለዋል ምን ማለት ነው ያኛው የሚተርክብህን ትርክት ታጠናክራለህ በሁለት በኩል መፍረስ ያለበት ነገር ሁላችን ኢትዮጵያውያን ነን ብዙዎቻችን የጭሰኛ የገበሬ የደሃ ልጅ ነን ብዙዎቻችን የጭቆና ተጠቂዎች ናቸው ቤተሰቦች አያያና ለዚህ እኮ ነው አንተ ኦሮሞ አይደለም ኢትዮጵያዊ ነህ ኢትዮጵያኒስት ነው ያልኩ ለምን መሰል ኦሮሞን አማራው እንዲህ ይለዋል አልክ አማራን ደግሞ ኦሮሞ እንዲህ ይለዋል አልክና መሃል ላይ ሽብልቅ መክተት ፈለክ አልሰማኝም እንጂ እኛ ይኸውልህ ወንድሜ ስንት ጊዜ ተጣጣረን ማበድ አቅቶን ነው እንዳንተ ሰበተና ጊዜ ጨለለሃል ስንት አይነት መጽሐፍ ራምፓን አንብበን ነው የጀመርነው እኛ እና ብድን ትሮቻ አስወጥተውታል ሐራም ብዙ ቆይ ይኸውልህ ልጨርስልህ ያለ ያስወጣው ባይዘው እኔ ለእድሜ ብቻ አይደለም መመለሰው እኮ ውስጣችን ያለ በጣም ብዙ ችግር ስላለ ትርክት በሁለት በኩል እየሰራን ከምንሄድ እኔ ቅድማያቴ አያቴ ተነግረኝ ነበር ባሪያዎች ነበሩ ኦሮሞ ነው ገባ ቅድማያቴ ባሪያዎች ነበሩ እኔ እንግዲህ በሱ ኃጢያት የባሪያ ሳዳሪ ተብዬ አልቀጣም እዛ ባሪያ ላይ የደረሰውን ጥፋት አልወስድም ባይሆን እመርጣለሁ ገባ ቅድማያቴ ባሪያ ነበራቸው አዎ ግን የዛን ኃጢያት ተካፋይ አይደለሁም እኔ አላምንበትም አላደርገውም እኔ ገባ do you have white privilege No, I have a white teeth privilege. Nice smile privilege. Let me go. አሁን ልጨርስለት ቆይ ድንበሩ ላይ ደርሰን ያስቆምክ እና አንተ ተናናርናታ ይሄንን የሌለብህን ነገር ቀድማያቴ እንዲነበሩ የኔኳንት ልጅ ነኝ ነው ኡበር ድራይቨር ነህ ኮምፒውተር ሳይንቲስት ነህ ደላላ ነህ ገባ ምንም እንኳን አይደለም ጭሰኛም አይደለም ባሪያም አይደለም በታሪካችን ውስጥ ይሄንን ሂደት አልፈናል ይሄ ጉዳት አለብኝ የሚለው ሰውዬ ያን ጉዳት ሪኮግናይዝ ያድርግ አብረው ሪኮግናይዝ ያድርግ ይሄ ጉዳት በደረሰ ዘመን የነበሩ ሰዎች ጌቶች የኔ ዘመዶች ናቸው የሚለው ኩራትም ከተሰማው ይሰማው ሪኮግናይዝ አድርግለት ሌትስ ፎከስ ኦን ዋት ዊ ሃቭ ቱዴይ ሃይሊ ያልተማረ ህዝብ ከፍተኛ ደህንነት ውስጥ የሚኖር ዲስኢንተግሬትድ የሆነ ፖለቲካ መጠላላት መጠፋፋት ይሄንን ፊክስ ማድረግ ነው የኔ ጄነሬሽናል ሪስፖንሲቢሊቲ ያንተ ጄነሬሽናል ሪስፖንሲቢሊቲ ከሞተ ሰው ጋር የሞተ ታሪክ ያወራ የሞተ ኑሮ ኖረ ልጆቼ የሞተ አባት ነበረን የሚሉ ማፈሪያ መሆን ከፈለክ ጆይን ያን ግሩፕ ሴግሪጌት እናደርግልሃለን እኛ ምን ፈልገው
ነገ ልጆቻችንን on our death bed ተኝተን የማናፍርበት ሞክረናል እኛ እዚያ ደርሰናል እናንተ ደግሞ ቀጥሉ ምንላቸው አሳማኝ የሆነ ነገር መናገር ነው የምፈልገው ሁሉ ህዝብ የሚከበርበት በማንነቱ ማንንም ኢትዮጵያዊ የማይገፋበት ለሁሉ መብትና ክብር ያለባት ሀገር የሁሉ ታሪክ ማንነት የሚከበርባት ያንዱ ማይንቋሸሽ ያንዱ ጠላት የማይደረግባት ሀገር መሆን አለበት ወደዛ የምንሰራውን ስራ በጋራ እንስራ ይሄ ማያዋጣም ይመስላችሁ አይ ኦሮሞ ቁጥሩ ብዙ ነው እንዲ ኢኳል ምናምን ካልንማ ለኛ ውድቀት ነው ገና ከዚህ በላይ የሚሸራረፉብን ነገር አለ ብሎ የሚፈራ እንደዚህ አይነት አካል መጥቶ እና አያና የሚባለው እንዴ ነው ጠላት አይተሪል ባይዘይ እንኳን ለሊት ለሙቅም አልደነገጥም ሚዲያ ላይ ቅርና መሬትን ባገኘው ምንም አይመስለኝ ለማለት ያለው ግን አላማቸውን ይው ከኋላ ያለው አላማቸው እንዳንሻገር ይሄንን ኦብስታክል እንዳናልፍ የሚፈልጉ አካላት ናቸውና በዛ መንገድ አስቡ ትላችኋለሁ I had such a nice conversation ይጉልተኛ አራ ያነሳተኛ ሳተኛ በእናት ምን እሺ ያው ጥሩ ተንተኛል የኔ ነው መሰለኝ ሌላ ጊዜ እድል ወስዳለሁ ገና ሳተኛ የሆነ እንትን ያረካት ነገር አለች በእናት እሺ ሲሳይ ምን አደረኩ አሁን በድሮ ታሪክ ላይ የሚያማርሩ ሰዎችም ልክ እንዳልሆኑ በተቃራኒ ያሉትም ልክ እንዳልሆኑ ተናግረሃል እኔ አሁን ብዙ ጊዜ በኢትዮጵያ የምናየው ከተው ነው የትላንቱን ታሪክ ከተው ነው ሁለቱንም ትተን ነው በሚለው እስማማለሁ ግን አንዱን ብቻ ተው ማለት አይከብድም ወይ ለምሳሌ ባጼዎቹ ዘመን ተጎድቻለሁ የሚለውን ሁሌ ብሶት የሚያሰማውን እሱ እንዲተው ነው የሚፈልገው ሀታ ከብልጽግና አመራሮች ጀምሮ ከአብይ አህመድ ጀምሮ የሚናገሩት ቅሬታ የሚያቀርበው አካል ቅሬታ ማቅረቡን እንዲያቆም ነው ስለሚሸልሉትስ አሁን ለምሳሌ በዛ ያ ታሪክ የኔ ነው እስከ ዛሬ ድረስ በዛ ታሪክ የሚኮሩ ኃይሎች አሉ አሁን ለምሳሌ ከነዛ ጋር አንግባባ መግባባት ያቅታል ትላንትን ረስተን በጋራ የጠፋ መሪዎቻችን ናቸው ያጠፉትንም ያለሙትንም አስካዝና ላይ አስቀምጠ ነው ስለነገ እናውራ ስለነገ እንወያይ በሚለው እኔ ራሴ የምስማማበት ነው ግን ትላንት ሲደረግ የነበረው ልክ ነው ብሎ ዛሬ ድረስ እነሱን በከሰስክ ቁጥር እኔን ለማለት ፈልገህ ነው ብሎ ጣት የሚያወጣውን ሰካል ምንድነው የምትለው አንተ እሱን እኮ ነው የተናገርኩት ይኸውልህ እኔ ምናምን የሚባል ነገር የለም አያቴ አቶ ገመቹ ይባላሉ አያቴ ምኒልክ ይባላሉ አያቴ ሳለ ስላሴ ይባላሉ ካለ ጥሩ ካባቸው ሲያምር እንዴት ኮራለው ለአመት ባላው ጥቼ ፎክራለሁ ካለ መልካም ግን ይሄኛው አያቴ እኮ አንተን እንደዚህ አድርጎ ይገዛ ነበር ስለዚህ ዛሬ እኔ ያንን ነገር ኤክሲኪዩት አደርጋለሁ ካለ ከረንት ፖለቲካል አፌክት አለው ገብቷል አሁን ያለህበትን መኖሪያህን መሬትህን ቋንቋህን ማንነትህን ኑሮ ከረንት አፌርስህን አፌክት በሚያደርጉ ሁኔታ አንግባበት ገብቷል አሁን ያለ ችግር ካለብህ እንደ ኦሮሞ እኔ ቋንቋዬ በዚህ ደረጃ ኤስኬሌት ይደረግልካለሁ እኔ ሰፊ ህዝብ ነኝ ሰፊ ኢኮኖሚ ነኝ በፌደራል ደረጃ የፌደራል የሥራ ቋንቋ ይሁን ኦሮምኛ መልክ ሆነ ሚኒሊካም አለስላሴም ጋር ምናምን ጋር የሚያስኬደኝ ነገር የለም ይሁን ነው ከረንት ፖፑሌሽን አለኝ ከረንት ካንትሪ አለኝ ከረንት ኢኮኖሚ አለኝ ከረንት ኮንስቲቲዩሽን አለኝ እሱን ተጠቅሜ እንደ ህዝብ ይሄ ይገባኛል ብዬ የሚገባኝን መጠየቅ በቂ ነው የጎደለው ነገር ካለ እንደ አማራ ህዝብ የአማራ ህዝብ ይሄ ያስፈልገዋል ይሄ ትክክለኛ ነው ካለ ባለው ከረንት ዲስኮርስ ማድረግ ይችላል እኔ እዚህ ጋር ጉዳተኛ እኔ እዚህ ጋር የበላይ የሚለው ግን በትርክት ደረጃ ልንገፋፋበት ካልሞከርን በስተቀር ትርክትን ደግሞ ፎርም ማድረግ ትችላለህ የጋራ ትርክት ፎርም እናደርግን የጋራ ታሪክ ግዴታ ማምጣት አትችልም ገብቷል አይደል ታሪኮቻችንን የምንጽፍበት የምንዘግብበት መንገድ ይለያያል አንደኛው ጌቶች አሸንፎ ምንድነው ይሄ የደሴው በጣም የሚመቸኝ የወሎ ምናልባት ያውቀው ይሆናል አዴም ነዳቸው የሚለው ማለት ነው ሩጫ ውድድር ላይ መጀመሪያ ቀድሞ ወጣና ደሴ ላይ አዴም ቀደመ ብለው አጨበጨቡለት ከዛ መተው አለፉት እንዳለ ደከመው አዴም ነዳቸው ከኋላ ሲከት ከዛ አቃተውና እንደውም ሲያስታውቀው አዴም ናቃቸው አዴም ምንድነው whatever አደም የሚያደርገው ነገር የአደም ደጋፊ እስከሆንክ ድረስ ትክክል ነው you approve ታደርጋለህ ማለት ነው ከዛ አይነት ማይንድ ሴት ውስጥ መውጣት መቻል አለብህ
ወሬቨር አንተ ፖለቲካ ያለበት ነገር እውነት ለማድረግ ከመሄድ ወጥተን እውነቱ የትኛው ነው የጋራ እውነት የጋራ ትርክት የትኛው ነው የሚለው ፎርም እናድርግ። እኮራበታለሁ በሚኒሊክ የሚል ሰው ካለ ኩራበት፣ በእንትና እኮራበት፣ በአብይ አህመድም እኮራለሁ የሚል ካለ፣ በማንም እኮራለሁ የሚል ካለ ኩራበት። ያንተ ኩራት ግን አልፎ የሌላውን መብት የሚነካ አይሁን። ራይትስ ኤንድ ሬስፖንሲቢሊቲስ የሚባል ነገር አለ። ዩር ራይት ስታርትስ ዌር ማይን ኤንድስ አይደለ? የኔ መብት ያንተ መብት የሚጀምረው የኔ የሚያልቅበት ነው። ባውንደሪው እዛ ለሚቆራው መብት እንዳለው ታዲያ ለወቃሹ መብት የለውም አለው እኮ። ኦኬ ለምንስ በባጼዎቹ ስርዓት ሁሌ ኦሮሞ ብቻ ተበድያለሁ ብሎ እንደሚያወራ ተደርጎ በየሚዲያው ምናምን ነገር የሚወራው ለምንድን ነው? ማለት ሁሉም ቁስል አለባቸው። ሁሉም የብሔረሰቦች ታንኳኳቸው ቱ ዋት ኤንድ ነው እኮ ይወራ። ኦሮሞ ብቻ እንደሚወራ አድርጎ አወራ አይደል? ይወራ። ከዛስ ውሃ ቢወቅጡት እንቦጭ እኮ ነው። ከዛስ ሁላችንን ለምን ሁላችን ጋር ወይስ ሌሎቹ ቅሬታቸውን ቢያቀርቡም ባያቀርቡም የራሳቸው ጉዳይ ተብሎ ነው? አሁን ደቡቡም ጋር ብትሄድ ኖ አንተ ሁለት ሆነህ ስታፋጭና 2000 ሆነህ ስታፋጭ እኩል ድምፅ አይሰማም። ኦሮሞ ሴንተርላንድ ላይ ያለ ሃርትላንድ ላይ ያለ ነው። በጣም በቁጥሩ ሰፊ ነው። ስለዚህ የኦሮሞ ፖለቲክስ የሚናገረው ነገርና የበርታ ህዝብ ላይ ደርሶብኛል ብሎ የሚናገረው ጉዳት እንትን የሚለው በዓለም አቀፍ ደረጃ ፌር አይደለችም። ዓለም ቁጥር ሲበዛ ለዛ ነው ዲሞክራሲ ሲባል ሰው ሁሉ ከጌታችን ምናምን ወይ ከነብዩ የወረደ ምናምን እንትን ሐዲስ ምናምን ይመስላል። ዲሞክራሲ ማለት ላቲን ነው። ዴሞስ ክራቶስ ማለት ፓወር ቱ ዘ ሜኒ ማለት ነው። ብዙሃኑ ኃይል ይኖራቸው የጥቂቶቹን መብት ግን ያክብሩ ነው የሚለው። ስለዚህ ብዙ ህዝብ ስለሆነ ኦሮሞ ላይ የሚደረገው ትኩረት ድምፁም ጉዳቱም ትርክቱም ያንኑ ያህል ሲግኒፊካንስ አለው ማለት ነው እንጂ ማንም ፈለገውን ማለት ይችላል። እኔም ጥያቄ አለኝና እስኪ አንዴ ንጉስ ይወዳል አንተ እንዳታሳድረኝ። አንተ አሁን ጠዋት ተነስተህ በጣም ሻይ ቡናህን ጠጥተህ ይወዳል የኔ ተራ ነው። አይ ነው እኔ ዳይሬክሽን ላይ የሆነ ሜቢ ማስተካከያ ነገር ታረጋለህ ወይ? እኔ ከማነሳው ሀሳብ አንጻር የሆነ ሀሳብ ላንሳና የኋላ ታሪካችንን እንዴት ነው መረዳት አለብን የሚል አለና እሱን ፐርሰፕሽን ልንገርና አሁን ወደ ኋላ ታሪክ ገብተህ የራስህን ሀሳብ አንጸባርቅ። አንዲት ነገር ልውረድሽ ልሰናበታችሁ ትንሽ ፈገግ ካስባለች ማለት ነው። ትክክለኛ በደርግ ጊዜ የሆነ ነገር ነውና አንደኛው ያኔ የምትናገረው ነገር ታይቶ ያው ትጠለፋለህ። ከሽብር የሚታንጸባርቀው አንድ ነጥብ አለ እኔም ሀሳቤ ላይ ያ ነው ወይ? ስለዚህ እድል ስጠንና ንጉስ ይወዳ ባንዴ እንጠይቀውና በቃ ዝም ብዬ ቁጭ ልበል። በቃ ይሆናል ልደርድ ነዚ አይ ንጉሳችን ትንሽ ታረጉት እንደ ኧረ ቆይ ደህና ደሩ ቴዲ ሐዋሳ ቤት ነው። አያና እኔ አንድ ለአንድ ነው ካሁን በኋላ አንድ ለአንድ I don't like this kind of 8 ሰው አስገብቼ 8 ሀሳብ እስከማዳምጥ እኔ ማውራት ነው። አይ በእውነት አንድ ለአንድ እንትን በል ጥሩ አንድ ለአንድ ነው። like እኔ I don't like this is 8 ሰው ምናምን is not fair። maximum for ከዛ እሱ ካውንተር እንትን ያርግና እንደዛ ብንሄድ እኔ ፕሮግራም አለኝ በጣም አሁን ጥሩ ፕሮግራም አለኝ። ማዳመጥ የምትፈልጉ መቆየት ትችላላችሁ። አያና እናመሰግናለን ስለመጣ። ሰውየውም ሊሄድ እያል ልጁ አልኩኝ ይቅርታ። ሰውየውም ለካ ሽበት አውጥቷል ቅንድቡ ላይ ቅድቤ ላይ አልወጣም ገና ነኝ ጺሜ ላይ ነው ያወጣው። እንዴ አሸማቀቃችሁት። ጎንደሬ እኮ ያዛችሁት። ሄዳ አያና ቤት ትችላለህ። አምልጥ ለምን ነው ታውቃላችሁ? ላይክ እኔ I don't want to do እንደዚህ አንድ ለአንድ ቹቹ ቨርሳያና ወይም ደግሞ እከሌ ወይ ሁለት አሁን አማራ ኦሮሞና ብልጽግና ብቻ ነው መወያየት ያለበት። ትክክል ነው። ኮንፊውዝ ያደርጋል። ዴፊኒትሊ ይሄ ትክክል ነው። ለምን ነው ታውቃላችሁ? ላይክ 8 ሰው አስቀምጬ አንድ ሰው እንትን አድርጎ እንደዚህ መሄድ ምናምን ይደብራል። ስንት ዓመት አደረግን። ይከብዳል። ሶስት አይዲዮሎጂ ነው ያለው። የህዋት አይዲዮሎጂ አለ፣ የብልጽግና አይዲዮሎጂ አለ፣ የፋኖ አይዲዮሎጂ አለ። ዳስድ ሌሎቻችሁ ከሶስት አንዱ መርጣችሁ ነው መምጣት ያለባችሁ። ካለ የለም አይደለ? የብልጽግና አለ፣ መንግስት አለ፣ መንግስትን የምትደግፉ ፋኖ አለ፣ ፋኖን የምትደግፉ ህወሓት አለ። ከዛ ውጭ ትግል የለም። ከዛ ውጭ የራሳችሁ የኮርኒስ ልማት የኮሪደር ልማት I have no time for that። እንደዛ ነው መሆን ያለበት። ለመሰለ አሁን ዋች ሰምተው ደግሞ ይወስዱብኛል።
መሆን ያለበት እንደዛ ነው። ለምን የሌለ ኃይል የሌለ ትግል አሁን እኔ የሌለ ትግል ስልጤ ትግል የለውም ምንትን ትግል የለውም ትግል የለም። ምክንያቱም ብልጽግና ነው። ሶ በአንዱ በኩል አሁን ይጋራችሁ ዛውን አትሊስት ሙሐመድ we know what he stand for ሞር ኦሮሞና ትግሬ ፖለቲካ ላይ ያመሳስለኛል ብሎ ያስባለኝ። ሶ በዛ ደረጃ ማውራት ይቻላል። ካለበለዚያ ግን 86 የተለያየ አመለካከት ያላቸው ሰዎች ይከብዳልኝ። ቹቹ ሰላም ነው። ቹቹ ዛሀበሻ የኛው ነው። ኤኬ ያላወራም ኤኬ ፕሮግራም አለኝ። ፕሮግራም እንደው ታውቃላችሁ። አሁን ኢዮዳብ ንጉስ እስኪ አንዴ መጨረሻ እድል ስጠንና 2 ደቂቃ ከዛ በኋላ ወደ አንተ ፕሮግራም እንቀጥላለን። 2 ደቂቃ ብቻ 12 ደቂቃ ከ2 ደቂቃ ልስጣችሁና በታይም ላድርገው። ምክንያቱም አሮንቹ አዝናነ ቪዲዮ ኢዮዳብ አመሰግናለሁ። ገና እመጣለሁ። ሀራ አያና ሌሎች የምትፈልጉት እንደዛ ነው። ቹቹን የምትፈልጉት እንደዛ ነው። ቡኖ በደ የምትፈልጉት እንደዛ ነው። እኔ እዚህ ጋር እኔ ፕሮግራም አለኝ። እኔ ዘመቻ ሀቢባ ላይ ነኝ። ዩ ጋይስ ዘመቻ ማን ላድርግ? ብልጽግና ቡኖ በደለ ባል እንዴት አድርገን የምናንጸባርቅበት መንገድ ማለት ነው። የኋላ ታሪካችንን በምናንጸባርቅበት ጊዜ ባይዘዌይ ንጉስ ኢዮዳብ ዝሆንና አሳማዋን ማስታወስ ግድላል። የኋላ ታሪካችን በዝሆን በምንሰላበት ጊዜ ዝሆን በጣም አስተዋይ ነው። አንድ ልጅ በ3 ዓመቱ ለዝሆን ውሃ ጠጥቶት ምግብ ሰጥቶት ከ30 ዓመት በኋላ ዝሆኑ ያን ሰውዬ አስታውሶት ድምፅ አወጣ። የሚገርምህ ማለት ነው። በሌላ በኩል ደግሞ አሳማን ብንወስድ አሳማ ሌላ አውሬዎች ሲያድኑ በነብር ወይንም ደግሞ በአንበሳ ሲያድነው አሳማን በጣም ፈጣን ነው። አሳማ በጣም ስፒድ አለው። ኢቭን ካሶንጎ ተብሎ ምናምን እንትን የተዘፈነለት ነው። እና አሳማ በጣም በስፒድ ስለምሮጥ ከኋላ ተነስቶላ ቀድሞ ሊያልፍ ይችላል። አሳማ ይሄድና ግን አሳማ ምን ያደርጋል? የሆነ ቦታ ላይ እየሮጠ ሄዶ ካመለጠ በኋላ ይቆማል። ረስቶ ማለት ነው። አሳማ ረስቶ ይቆምና ይዘናጋል። ስለዚህ የኋላ ታሪካችንን አንዳንዴ እንደ አሳማውም መርሳት ያለብንን ነገር መርሳት አለብን። እንደዚህ ሆኑም ደግሞ ውለታ ቢስ መሆን የለብንም። እንደዚህ ሆኑ ማስታወስ አለብን። በኋላ ላይ የተደረገልንን ነገር ከዚህ በፊት የተደረገልን ነገር እንደዚህ ሆኑ ማስታወስና ውለታ መመለስ አለብን ባይነኝ። እንደ አሳማውም ደግሞ ሮጥን አንዳንድ ነገርን ረስተን ትተን ማለፍ አስፈላጊ ነው። ለጋራ ህይወታችን፣ ለጋራ አንድነታችን፣ ለአብሮነታችን ለማለት ነው። ይሄ ነው። በዚህ ልክ ነው የምንረዳው ወገኖቼ።